የኢራን ቡችላዎች ናቸው። ከዚህ በላይ ከተራዘመ ደግሞ እንደው የህልውና ስጋት ሳይመጣም ክቡር አምባሳደር የህልውና ስጋት ስላለ ጦርነቱ ተጀመረ። በጦርነቱ የሚመጣ ስጋት በጦርነቱ በኩል የሚመጣ ምንጊዜም ቢሆን ጦርነት መቼም ሽርሽር አይደለም። ከሁሉም በላይ አቶሚክ ቦምብን ሰርቶ በአቶሚክ ቦምብ እስራኤልን ማጥፋት፣ እስራኤላውያን ከተኙበት ከነቢጃማቸው የተቃጠሉበት የታረዱበት፣ እስራኤላውያን ተጠልፈው ወደ ጋዛ ሰው ሰራሽ ዋሻ ውስጥ የገቡበት፣ መካከለኛው ምስራቅን አልፎ እስከ አፍሪካ ቀንድ ድረስ ዓለምን እንዳለ ያናጋ ወዳለ ከባድ የሆነ ጦርነት ውስጥ እንዴት ሊገባ ቻለ? እንዴት ተቋቁሞት ነው ያለፈው የእርሶ መንግስት? እነዚህ ሰዎች እኮ በዓለም ውስጥ ያሉ ሽብር ፈጣሪዎች ሁሉ በነሱ የሚረዱ በነሱ የሚታጠቁ ናቸው። አታለው መሳሪያቸውን ሰርተው የ47 ዓመት ሪዮት አላቸውና ህልማቸውን እስራኤልን ማጥፋት እዚያ ላይ ሲያፋጥኑ እስራኤል ስለደረሰችበት ባለው መረጃ መሰረት ይሄን ነው አሁን የሚቀባጥሩት እንጂ ስምምነት አልነበረም። ትችላለች፣ ኃይሉም አላት፣ ቴክኖሎጂውም አላት፣ ሁሉም የተዘጋጀችበት ሁኔታ ነው። እስራኤል ለኢራን አታንስም። ዓላማዋንም እስከምታሳካ ድረስ መሳሪያውን በሙሉ ለእስራኤል ህልውና የሚያሰጉትን መሳሪያዎች ሁሉ በተቀበሩበት ሁሉ ፈልጋ እስከምታወድም ድረስ ትቀጥላለች አለ። እሺ እናንተ እንደምትሉት ወይስ ክልላዊ የበላይነትን የመቀማት ስጋት አለ? ዋናው ነገር ሃይማኖትን መሰረት ያደረገ አለመሆኑም ግልጽ እንዲሆን ያስፈልጋል። ሊባኖን ህዝብ መብራት አልባ እንዲሆን ለማድረግ እስራኤል አቅታት የኢትዮጵያን ድምጽ ጤና ይስጥልኝ ውድ ቤተሰቦቻችን፣ ዛሬ በመካከለኛው ምስራቅ ምድር እየታየ ያለው ትዕይንት ከቀጠናው አልፎ የዓለምን የፖለቲካና የኢኮኖሚ ሚዛን እያናጋ ይገኛል። እስራኤልና ፍልስጤም፣ እስራኤልና ሊባኖስ፣ አሁን ደግሞ እስራኤል እና ኢራን ጦርነቱ ከጥላ ስር ወጥቶም ወደ ቀጥተኛ እንግዲህ ሂደቶች ውስጥ ተሸጋግሯል። አሜሪካ ከእስራኤል ጋር በመሆን ጦርነቱን በጋራ እያካሄደች ባለችበት፣ በሌላ በኩል ደግሞ ኢራን በተለያዩ የአረብ አገራት ላይ የምታካሄደው ድብደባ ቀጠናውን ወደ ከፋ ቀውስ እየከተተው ነው የሚገኘው። የዓለም ሀያላን የጎራ መደበላለቅ፣ የቀይ ባህር ደህንነት መታወክና በውጭ ሀገራት ባሉ እስራኤላውያን ላይ እየታየ ያለው የጥላቻ ማዕበል የዛሬ የዓለም አጀንዳዎች ናቸው። በእነዚህ ተለዋዋጭና ውስብስብ ጉዳዮች ላይ ማብራሪያ እንዲሰጡን በኢትዮጵያ የእስራኤል ባለሙሉ ስልጣን አምባሳደር ዶክተር አብርሃም ንጉሴን በስቱዲዮአችን ጋብዘን እዚህ ተገኝተዋል። ክቡር አምባሳደር ወደ ፕሮግራማችን ስለመጡ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ውድ ቤተሰቦቻችን ከክቡር አምባሳደር ጋር ቀደም ብዬ ባነሳዋቸው ጉዳዮች እንደዚሁ ደግሞ በውይይታችን ደግሞ ማብራሪያ የሚያስፈልጋቸውን ተከታታይ ሀሳቦች እያነሳው አብሬያችሁ ቆይታ አደርጋለሁ። የዛሬውን አሃዱ መድረክ ፕሮግራማችን ከስቱዲዮ ወይም ከቀጥታ ስቱዲዮዎች ቀረጻ የተከናወነ ስለሆነ ሐሳብና አስተያየቶቻችሁን በ7545 ላይ ማቅረብ፣ ጥያቄም ካላችሁ ደግሞ ማብራሪያም ያስፈልገናል የምትሏቸውን ሐሳቦች እንደዚሁ መላክ ትችላላችሁ። ክቡር አምባሳደርን በሌላ ጊዜ ደግሞ ስናገኛቸው ለጥያቄዎቻችሁ ምላሽ እናስገኛለን። በፌስቡክ ገጻችን አሃዱ ሬዲዮ ቲቪ የሚለውን እየተከታተላችሁ አስተያየት ደግሞ
አስተያየት በመስጫ ሳጥኖች ውስጥ ማስቀመጥ ትችላላችሁ። አሃዱ ኒውስ ኤንድ ፖለቲክስ የሚለውን የዩቲዩብ ገጽ በዕለተ ቅዳሜ አግኝታችሁ ውይይታችንን መከታተል ትችላላችሁ። አሁን በቀጥታ ወደ ውይይታችን አልፋለሁ። አምባሳደር በድጋሚ ያመሰገንኩት። በአሁኑ ወቅት በመካከለኛው ምስራቅ እየተካሄደ ያለው ጦርነት እንግዲህ ከቀድሞዎቹ ግጭቶች በምን ይለያል? ተከታታይ ነው ወይስ የሚለው ቀዳሚ ጥያቄ ነው። እስራኤልም ይህንን ጦርነት ደግሞ የምታካሄድበት ዋነኛ ስልታዊ ግብ በተለይ ይህንን ጉዳይ የሚተነትኑ ሰዎች እና ባለሙያዎች ስትራቴጂክ ኦብጀክቲቭ አላት ብለው የሚያስቀምጡት አለና ከእርሱ ማብራሪያ ልጀምር። አሁን ያለው ጦርነት የህልውና ጦርነት ነው። እስራኤል የካቲት 28 ቀን 2026 እንደ ጎርጎሪያን አቆጣጠር ይሄንን ወታደራዊ ዘመቻ የጀመረችው ለህልውናዋ የሚያሰጋና ለህልውናዋ ከፍተኛ ደረጃ ላይ የደረሰ የኢራን የረጅም ጊዜ ርዕዮተ ዓለሟን ስኬታማ ለማድረግ ያዘጋጀቻቸውን መሳሪያዎች ከከፍተኛ ደረጃ ላይ ስላደረሰች ነው። እንደሚታወቀው በዚህ 47 ዓመት ውስጥ የአያቶላ ሆሜኒ አገዛዝ አመራር በኢራን ላይ ስልጣን ከያዘ ጊዜ ጀምሮ እንደ ርዕዮተ ዓለም አድርጎ የወሰደው እስራኤልን ከመካከለኛው ምስራቅ መፋቅ ነው። ስለዚህ ይሄንን ለማድረግ 3 ነገሮችን በተግባር ሲሰራ ቆይቷል። አንደኛ በአካባቢዋ በዙሪያዋ ፕሮክሲስ ወይም ሽብር ፈጣሪዎች ድርጅቶችን በማዘጋጀት በማሰልጠን በማስታጠቅ በደቡብ ሐማስን በሰሜን ሂዝቦላን እንዲሁም በኢራን በሶሪያና በኢራቅ ሚሊሻዎችን በማሰልጠንና በማስታጠቅ አልፎም በየመን ሁቲም የተባሉትንም በማስታጠቅ አማጽያኖችን በእነዚህ እስራኤልን ቀለበት ውስጥ በማስገባት እስራኤልን አዳክማለሁ ብሎም ዓላማዬን አሳካለሁ በማለት ሲሰራ ቆይቷል። ሁለተኛው ዓላማቸውን ለማሳካት የሚሰሩት ብዙ ባሊስቲክ ሚሳይልስ ብዙ አገር አቋራጭ ሆኑ ሚሳኤሎችን በብዛት ማምረት፣ በሶስተኛ ደረጃ ደግሞ ከሁሉም በላይ አቶሚክ ቦምብን ሰርቶ በአቶሚክ ቦምብ እስራኤልን ማጥፋት የሚል በእነዚህ በሶስት ሂደቶች ላይ ዓላማዋን ለማሳካት ኢራን ስትሰራ ቆይታለች። ወይም ደግሞ የኢራን ሽብር ፈጣሪ አገዛዝ ወይም አመራር። በዚህ ሂደት ላይ እስራኤል የ47 ዓመት ሙሉ በሰላማዊ መልክ በዲፕሎማሲ መልክ በድርድር መልክ ነገሩ እንዲፈታ ጠየቀች። ለዓለም ሕዝብም አስታወቀች። ለዓለምም ለተባበሩት መንግስታትም አስታወቀች። ለአውሮፓውያን አንድነት ድርጅት አስታወቀች። በዚህ ሁኔታ ላይ ብዙ ጥረት ተደረገ። እቀባም ተደረገባት በኢራን ላይ በተከታታይ የኢኮኖሚ እቀባም። ሆኖም ግን ኢራን በየጊዜው ስራዋን ከማፋጠን በቀር ወደ ኋላ አላለችም። ስለዚህ ያንን ዓላማዋን ለማሳካት ጥቅምት 7 ቀን 2023 እንደ ጎርጎሪያን አቆጣጠር ሐማስ የወሰደው እርምጃ፣ ከዚያም ሂዝቦላ የተጨመረበት፣ ከዚያም ኢራን በሚሳኤል ያካሄደችው የዚህ ከ2 ዓመት ተኩል በላይ ጦርነት የተካሄደው እስራኤላውያን ከተኙበት ከነቢጃማቸው የተቃጠሉበት የታረዱበት፣ እስራኤላውያን ተጠልፈው ወደ ጋዛ ሰው ሰራሽ ዋሻ ውስጥ የገቡበት፣ ይሄ ሁሉ ሂደት እስራኤል ያን ስትከላከል ቆይታለች። እዚያም ባሻገር ኢራን ይሄ ሁሉ አልሳካላት ሲል ኦክቶበር ወይም ጥቅምት 2024 እና ሚያዝያ 2024 እንደ ጎርጎሪያን አቆጣጠር ቀጥታ ከኢራን ወደ እስራኤል ሚሳኤሎችን በመወንጨፍ እስራኤልን ለማጥፋት ሞከረች። ከዚህ በኋላ ነው እንግዲህ እስራኤል ለዚህ ሁሉ መነሻዋ ለዚህ ሁሉ ቀስቃሿና
ዋና የነዚህ ሽብር ፈጣሪዎች ሁሉ አደራጅ ኢራን ስለሆነች ይህን አስጊ መሳሪያዎችን ያከማቻቸው ማጥፋት አለብን በሚል በሰኔ 2025 አንበሳው ተነሳ በሚል ዘመቻ የ12 ቀን ወታደራዊ ጦርነት ወይም መሳሪያውን በማውደም አካሄደች። ለሰላም ዝግጁ ነን እንተዋለን አሻማገሉን ብለዋሉ። ተተው ታዩ። አሁን እንደገና አሜሪካ ጋር በጎን እየተነጋገሩ እነሱ ግን አንደርግራውንድ ሰው ሰራሽ ዋሻ ቆፍረው የኒውክሌሩንም ሆነ የሚሳኤሉን እዚያ ላይ በሰፊው ማምረት ጀመሩ። በዚህ ምክንያት ከ400 ኪሎ የሚሆን ኦራኒየም ወይም ደግሞ ለኒውክሌር አቶሚክ ቦምብ ለመስራት የተዘጋጀ ስላለ ያንም ደግሞ 60% ላይ ስለደረሱ ያ 60% ደግሞ 90% ከደረሰ ቦምቡን መስራት ስለሚችሉ 30% በአጭር ጊዜ ውስጥ መስራት ስለሚችሉ ተሎ ብሎ ያን ማጥፋት አለብን በሚል ይሄ ጦርነት አሁን ተጀመረ። ምክንያቱም የህልውና ነው ያልኩትኝ ያ መሳሪያ ካልወደመ የእስራኤል ህልውና ሊኖር አይችልም። ስለዚህ እስራኤል የወጣችው እነዚህን 3 ነገሮች ለማውደም ነው። ፕሮክሲሶች ተላላኪዎችን፣ ሚሳኤሎችን ማምረቻዎችን፣ የኒውክሌር ማምረቻውን እነዚህን ለማውደም ብሎም መሪዎችንም ደግሞ ያነጣጠረ ጦርነት ነው። ህዝቡን ግን ያነጣጠረ አይደለም። እሺ እንደ መነሻ ይህንን የወቅታዊውን በተለይ በቅርቡ የተጀመረውን ጦርነት አነሳን እንጂ ክቡር አምባሳደር እንደሚታወቀው ከኦክቶበር 7 ከ2 ዓመት ገደማ በፊት ጀምሮ በእስራኤል ላይ ተሰንዝሯል። እናንተ እንግዲህ መንግስታችሁ ብሎ ባረጋገጠው ጥቃት ሳቢያ በጋዛ አካባቢ በሐማስ ላይ የተከፈተው ጥቃትና በዛም ደግሞ የመጡ ውጤቶች አሉ። እነሱን ተከትለውም ደርሷል በተባሉ ሰብአዊ ቀውሶች በዓለም አቀፍ ደረጃ በእስራኤል ላይ የሚሰነዘረው ትችትም የበረከተ ነው። መንግስቶንም ይህንን የዲፕሎማሲ ጫና እንዴት ይሆን ያለፈው የሚል ጥያቄ ይነሳል። የኔም ጥያቄ ይሄ ነው። ይሄንን ከፍተኛ የሆነ የዲፕሎማሲ ጫና አልፎ አሁን ደግሞ በዚህ አይነት በጣም ቀጠናውንና እንደውም እስከ መካከለኛው ምስራቅን አልፎ እስከ አፍሪካ ቀንድ ድረስ ዓለምን እንዳለ እያናጋ ወዳለ ከባድ የሆነ ጦርነት ውስጥ እንዴት ሊገባ ቻለ? እንዴት ተቋቁሞት ነው ያለፈው የእርሶ መንግስት? አሁንስ እያለፈበት መንገድ ምን ይመስላል? ከጦርነቱ ባሻገር ያለው ሂደት ላይ እንግዲህ እስራኤል ቀደም ብዬ እንደተከስኩት ይሄ የህልውና ጉዳይ ነው። በህልውና ጉዳይ ደግሞ ድርድር የለም። ስለዚህ ምንም እንኳ በዚህ በ2 ዓመት ተኩል ላይ እስራኤል ብዙ የመከላከል ሂደት በማድረግ በጋዛም ሆነ በሊባኖንም ሆነ በሌሎችም አቅጣጫ በ7 ግንባሮች የሚካሄድባትን ጦርነት በመከላከል ላይ ስትሆን ህዝቧም እየተሰቃየ ብዙ ችግርን የሚሆን ቢሆንም ለህልውናዋ ወሳኝ ነው። ይሄ ሁኔታ ዝም ብሎ በቸለልተኝነት የሚታለፍ ሳይሆን ህልውናዋን የሚያሰጋ ስለሆነ ያሉትንም ችግሮች ሁሉ በመቋቋም እስካሁን ድረስ ህልውናዋን ለማስጠበቅ ዜጎቿን ለማስጠበቅ እየታገለች እየተዋጋች ትገኛለች። ተለምኖ የመጣ አይደለም ይሄ ነገር። በግፊት ወይም ደግሞ ጠላቶቻችን የጀመሩት ጦርነት ነው። ይህን ጦርነት መከላከል ደግሞ የአንድ ሀገር ዜጎቿንም ሆነ ሉዓላዊነቷን ለመጠበቅ ግዴታዋ ነው። በመሰረቱ እስራኤል ይህንን ጦርነት የምታካሄደው የዓለም ኢኮኖሚም ሆነ የሌላ አካባቢ ይጎዳ በሚል አይደለም። ምናልባት ሂደቱ ያንን ውጤት ሊያመጣ ይችላል። ዓላማው ግን እስራኤል ራሷን ከመጥፋት ለመጠበቅ ነው። ኢራን ለዓለም አስጊ መሆኗን እስራኤል ከ40 ዓመት በላይ ለዓለም ስትገልጽ ቆይታለች። ኢራን የምታዘጋጀው
የእስራኤል ብቻ መጥፊያ ሳይሆን ለዓለምም መጥፊያ ጭምርት ነው እያለች እስራኤል በሰላማዊ መልክ እንዲፈታ ጥራለች። ይሄም አባባል ደግሞ በአሁኑ ጦርነት ተግባራዊ ሆኖ አረጋግጦ እናየዋለን። ምክንያቱም በአሁኑ ጦርነት እስራኤል ብቻ ሳትሆን በሚሳኤል የምትመታው 12 ሀገሮችም ተመትተዋል። ምክንያቱም አስጊ መሆኗን እስከ ኢሮፓም ድረስ የሚደርስ ሚሳኤል መስራቷን እስራኤል ስታስጠነቅቅ ቆይታለች። ይሄም ሁኔታ ተግባራዊ ሆኖ መካከለኛውን ምስራቅ አልፎ አውሮፓም ድረስ ደግሞ መትተዋል። እነ ሳይፕረስ፣ ቆጵሮስ በሚሳኤል ተመተዋል። ስለዚህ እስራኤል የምታካሄደው ጦርነት አሁን የኢራንን አስጊ መሳሪያዎችን የማውደሙ ሂደትና ኢራንን የማዳከሙ ሁኔታ ይሄን ሽብር ፈጣሪ መንግስት የመታገሉ ሁኔታና አመራሯን ወታደራዊንም ሆነ ፖለቲካዊ አመራሩንም ታርጌት በማድረግ በማጥፋትም በኩል የምታደርገው ጦርነት ለዓለም ለወደፊቱ ለዓለም ጥሩ ውጤትን ያመጣል። ለዓለም ጥሩ የኢኮኖሚ እድገትም ሆነ የአካባቢን ጸጥታ ሊያመጣ ይችላል። እነዚህ ሰዎች እኮ በዓለም ውስጥ ያሉ ሽብር ፈጣሪዎች ሁሉ በነሱ የሚረዱ በነሱ የሚታጠቁ ናቸው። የአፍሪካ ቀንድንም ብንወስድ እነ ሁቲ እና አልካይዳ እና አልሻባብ እነዚህ ሁሉ የኢራን ቡችላዎች ናቸው፣ የኢራን ታጣቂዎች ናቸው። ስለዚህ እስራኤል እና አሜሪካ አሁን የሚያካሂዱት ጦርነት ለዓለም ለወደፊቱ ለጊዜው ችግር የሚያመጣ የኢኮኖሚ ቀውስ የሚያመጣ ሆኖ ቢታይም ለወደፊቱ ግና ጸጥታንና አስተማማኝ የሆነ ኢኮኖሚን የመመስረትን እድል ሊፈጥር ይችላል። አሁን እንደምናየው በቀይ ባህርም በኩል ያለው የመርከቦች መጓጓዝ አስተማማኝ አይደለም። ምክንያቱም በነ አልሻባብም ሆነ በነ ሁቲም በነዚህ ሁሉ የዓለም ኢኮኖሚ እየተቸገረ ነው። ታዲያ ይህንን ለማስወገድ የሚደረገው ጦርነት በማየት የሚቻለው ለወደፊቱ ያለውን ሁኔታ በመመልከት የአሁኑን ወቀሴታም ሆነ መነቀፍም ሆነ በመቻል ህልውናችን ለማስጠበቅ እስራኤል አስጊ መሳሪያዎች ከኢራን እስከሚደመሰሱ ድረስ ትቀጥላለች። በኢራን በኩል እንግዲህ ክቡር አምባሳደር በተለያየ መልኩ ሲገለጹ የነሱ ከፍተኛ የሥራ ኃላፊዎችም ድርድር ይደረጋል ተብለን በድርድር ጠረጴዛ ላይ ተቀምጠን ወደ ጥሩ ስምምነት እየገባን ባለበት ነው ይሄ ጥቃት የተሰነዘረብንና እንደውም ጥቃቱን ቀድመው እየሰነዘሩብን ያሉት በእስራኤል በኩል ያሉት አመራሮች ኃላፊዎችና የአሜሪካ አገዛ ታክሎበት እንጂ በሰላም የምንፈታበት መንገድ ነበር የሚል ክስ ያቀርባሉ። በእናንተ በኩል ደግሞ ወደ ስምምነት የተመጣ ነገር ግን ይሄንን ኒውክሌሩን የማብላላቱንና የማበልጸጉን ሂደት አላቆሙም፣ ስጋት ነው ለኛ የሚል ደግሞ ሐሳብ ይነሳል። በእነዚህ ሂደቶች ውስጥ የዓለም የፖለቲካ ሂደት ወደ ሁለት ጎራ ተከፍሏል። በእስራኤልና በአሜሪካ ጎን የሚቆሙት እንዳሉ ሁሉ በኢራን ጎንም ደግሞ የተሰለፉ አሉ። እነዚህን የጎራ መደበላለቆች እንዴት ነው የምታዩት? እንግዲህ እንደሚታወቀው ኢራንና እስራኤል የድንበር ግንኙነት የላቸውም። 2000 ኪሎ ሜትር በላይ ርቀት ያላቸው ሀገሮች ናቸው። በድንበር የሚያጋጭ አይደለም። የድንበር ገፋኸኝ አይደለም። 2000 ኪሎ ሜትር አቋርጦ ላውድማችሁ የሚል አገዛዝ ነው ያለው። ስለዚህ ይሄን በተመለከተ ያን የሚመኩበትን ዓላማቸውን ለማሳካት የሚተማመኑበትን መሳሪያ ማውደም እስራኤል የመከላከያ ጦርነት ነው የምታደርገው። ስምምነት ነበረ፣ በስምምነት ላይ ያለነ ወይም በድርድር ላይ ያለነ ነው የሚሉት ሁኔታ ዝም ብሎ የአፈ ታሪክ ነው። ምክንያቱም ድርድሩን ያደረገች ከእስራኤል ጋር አይደለም።
ድርድሩን ሲያደርጉ ወይም ውይይቱን ሲያደርጉ የነበረ ከአሜሪካ መንግስት ጋር ነው። ምክንያቱም በሰኔ 2025 ላይ እስራኤል የጀመረችውን የማውደም የነዚህ አስጊ መሳሪያዎችን የማውደም ሂደት ላይ አሜሪካን አማላጅ አድርገው እንደራደራለን ተውን ብለው አሜሪካን ምልጃ ልከው ጦርነቱ በ12 ቀን ሊቆም ችሏል ስራውን ሳይጨርስ። ነገር ግን አሜሪካና ኢራን ተቀምጠው ቢደራደሩም ከሁሉም በፊት የኢራኖችን ማታለልና መዋሸት አሜሪካኖች ስለደረሱበትና ስላረጋገጡ ለዚህ ጦርነት ተባባሪ ለመሆን ችለዋል። አሜሪካኖች እምነቱን ስላጡባቸው ነው። አሜሪካኖች የተደራደሩ አሜሪካኖች ነው። ታዲያ ስምምነት ላይ ለመድረስ ችለው ከሆነ ለምን አሜሪካ አሁን ለጦርነቱ ተሳታፊ ሊሆን ቻለች? እንደዋሿቸው እንዳታለሏቸው አሜሪካኖችም ስላረጋገጡ ነው። በጎድን ከአሜሪካኖች ጋር እየተዋጉ ጦርነቱ ይቁም ብለው እነሱ ግን ዓላማቸውን ለማሳካት አቶሚክ ቦምቡን ለመስራት ብዙ ሚሳኤሎችን በ10 እጥፍ ነው ያፋጠኑት። ለዚህ ነው እንግዲህ የኢራን አካሄድ ለእስራኤል ብቻ ሳይሆን ለዓለምም አስጊ መሆኗን በመረዳት አሜሪካም ለጦርነቱ ተሳታፊ የሆነው እንጂ ስምምነትም አልነበረም። የቀረበም የስምምነት ድርድርም አልነበረም። ዝም ብሎ ብቻ የጊዜ መውሰጃ ከአሜሪካኖች ጋር እየተገናኙ ይለያዩ ነበር እና እስራኤል በዚህ ልትጠየቅበት አትችልም። ክሱም ትክክል አይደለም። በውሸት የተመሰረተ ክስ ስለሆነ ምንም መፍትሄ ሊያመጣ አይችልም። አታለው መሳሪያቸውን ሰርተው የ47 ዓመት ሪዮት አላቸውና ህልማቸውን እስራኤልን ማጥፋት እዚያ ላይ ሲያፋጥኑ እስራኤል ስለደረሰችበት ባለው መረጃ መሰረት ይሄን ነው አሁን የሚቀባጥሩት እንጂ ስምምነት አልነበረም። በእስራኤል በኩል ይህንን ጦርነት አሜሪካ አጋዥ ሆና ባትገባ ኖሮ ወይም አብራ ባትሆን ብቻዋን የመሸከም አቅም ነበራት? ዝግጁነት ነበራት? በመሰረቱ እስራኤል ትችላለች። ኃይሉም አላት፣ ቴክኖሎጂውም አላት። ሁሉም የተዘጋጀችበት ሁኔታ ነው። ምክንያቱም በዚህ 47 ዓመት ውስጥ መቼም ሌላ ሀገር ለማጥፋት ሲዘጋጅ ያ የሚጠፋው ሀገር ቅድሚያ በሰላማዊ መልክ ለመፍታት እስራኤል ጥረት እያደረገች በጎድን ደግሞ ለዚህ ለሚመጣው ነገር ለመዘጋጀትና ለመቋቋም ደግሞ በጎድን ተዘጋጅታበታለች። ስለዚህ ኢራን እስራኤል ለኢራን አታንስም። አሜሪካ የተጨመረችው ኢራን እንዳታለሏቸውና የኢራንም ሂደት ደግሞ ለእስራኤል ብቻ ሳይሆን ለአሜሪካም ብሎም ለዓለምም አስጊ መሆኑን ስላመኑበት አሜሪካም ደግሞ የዓለም የዲሞክራሲ የበላይ ሁና ስለምትመራ በዚህ ሁኔታ ላይ የኢራን የወደፊቱ እድገት ለዓለም ሰላም የሚያሰጋ ለሰው ልጆች ደህንነት ለዓለም የምጣኔ ሀብት ኢኮኖሚ አደጋ መሆኑን በመረዳት ነው እንጂ እስራኤል ለኢራን አንስ አይደለም። እስራኤል ለኢራን አታንስም። ዓላማዋንም እስከምታሳካ ድረስ መሳሪያውን በሙሉ ለእስራኤል ህልውና የሚያሰጉትን መሳሪያዎች ሁሉ በተቀበሩበት ሁሉ ፈልጋ እስከምታወድም ድረስ ትቀጥላለች። እንግዲህ ጦርነቱ በተጀመረበት አፍታ ማብቂያው የተቃረበ ነው፣ በቶሎ የሚቋጭ ነው ሲባል ነበረ። ነገር ግን አሁን እየተራዘመ ነው። እንደውም ከእርሶ መንግስት ከእስራኤል በኩል የሚወጡ መግለጫዎች ገና የተራዘሙ ሳምንታት እንዳሉትም እየገለጹ ነው እና የመጀመሪያ ጦርነት ሲጀመርና ጦርነቱ ከተገባበት በኋላ ያሉ ሂደቶችን የሚተነትኑ ባለሙያዎች በዓለም አቀፍ ደረጃ ያሉ የእስራኤልና የሩሲያና የዩክሬንን ጉዳይ ያነሳሉ። በሱዳን በቅርብ ደግሞ ያለውን ጉዳይ ያነሳሉ።
ተራዛሚ ጦርነቶች እንዴት እያሉ እንደመጡና ማብቂያቸው እንዴት እንደማይታወቅ ሀገራትንም ምን ያህል እንደሚጎዱና ከዚህ በላይ እየተራዘመ ከሄደ በዛ ላይ ደግሞ በፍልስጤም በኩል እስራኤል የቆየችበት ቀጥተኛ የሆነ የእግረኛም እንደዚሁም የአየርም የሁሉም አይነት ሙሉ ጦርነት ውስጥ ቆይታለች። ብዙ ጥቃቶች ወደሷም ወደዛም የተሰነዘሩ ነበሩና መሸከም ከዚህ በላይ ከተራዘመ ደግሞ እንደው የህልውና ስጋትስ አይመጣም? ክቡር አምባሳደር፣ የህልውና ስጋት ስላለ ጦርነቱ ተከፈተ፣ ተጀመረ። በጦርነቱ የሚመጣ ስጋትስ? በጦርነቱ በኩል የሚመጣ ምንጊዜም ቢሆን ጦርነት መቼም ሽርሽር አይደለም፣ ተፈልጎ የሚመጣ አይደለም፣ ግዴታ ስለሚሆን መከላከል ሁኔታ ነው። አሁን እስራኤል የምታደርገው የመከላከል ሂደት ነው። እስራኤል አልጀመረችውም። ይሄን ጦርነት የጀመሩ እነሱ ናቸው። አሁን በሰሜን በሂዝባላ ጋር ትዋጋለች፣ አልፎም ከኢራን ጋር ትዋጋለች። ስለዚህ በአዛም ያለው ሁኔታ ምንም የረገበ ቢሆን የተቋጨ ነገር አይደለም። በሌሎችም አቅጣጫ ሁሉ ኢራን ያሰለፈቻቸው አሉ። በዚህ ሁሉ ግንባር በሰባት ግንባሮች እስራኤል እየተዋጋች ነው። ይሄን እስራኤል ፈልገው አይደለም፣ ወይም ደግሞ እስራኤል ይሄን ነገር ችግር እንዳለው የኢኮኖሚም ሆነ የሰው ኃይልም እንደሚጠፋ ብዙ ነገር እንደሚሆን ያለ ህልውና ጉዳይ ስለሆነ ነው። ይህን ካልተደረገ ካልተከላከለች ሀገሯ ህልውናዋ ይጠፋል። ስለዚህ አማራጭ የሌለው የምርጫ ጦርነት አይደለም። ይሄ ምርጫ የሌለው አማራጭ የሌለው ራስን የማዳን ራስን የመከላከል ጦርነት ስለሆነ እስራኤል እስከፈለገው ጊዜ ድረስ የወሰደውን ጊዜ ይውሰድ፣ እስራኤል ዓላማዋን እስከምታሳካ ድረስ ትቀጥላለች። በዚህም ሁኔታ ደግሞ የተዘጋጀችበት ሁኔታ ነው። ጠላቶቿንም ደግሞ ለይታ ታውቃለች። ሐማስን በጋዛ እንደተመታ ሁሉ ሂዝባላም ደግሞ በሊባኖን ውስጥ ደግሞ መጥፋት አለበት። ይህ ድርድር ውስጥ የሚገባ አይደለም። ኢራን ያለው መሳሪያ ማምረቻዎች ሁሉ መጥፋት አለባቸው፣ መውደም አለባቸው። ይህ ድርድር ውስጥ የሚገባ አይደለም። ነገር ግን እስራኤል ኢራንን ለመግዛት አይደለም ወይም ደግሞ ለማስተዳደር አይደለም። የመሳሪያ የማጥፋት ሁኔታ ነው። ከሌሎች ሀገሮች ጦርነት ጋር የሚያነጣጥርበት ሁኔታ አይደለም። ቀደም ብለሽ የጠቀሻቸውን ሩሲያ፣ ዩክራይን፣ ሱዳን እንደዚህ የነሱ ይዘቱ ለየት ያለ ነው። የእስራኤልና የኢራኑ ግን ይዘቱ የተለየ ነው። እስራኤል ያሉትን መሳሪያዎች ማጥፋት ብቻ ነው። ከዚያ በኋላ ዓላማዋ ከተሳካ በኋላ ኢራን ውስጥ ገብታ የምታካሄደው ነገር አይኖራትም። በዚህ በጦርነቱ ጅማሬ ወቅት ላይ ይሄን ያህል ይራዘማል የሚል እቅድ ነበራት እስራኤል? ምክንያቱም ከመጀመሪያው ባለፈው ዓመት ክረምት ላይ ከተደረገው አይነት ጥቃትና በድርድር በቆመው አይነት ሂደት ውስጥ ስትገመግመው ይሄኛውም በዛ መልኩ የሚራዘም አይነት ግምት ትንተና ተሰጥቶት ነበረ? እስከገቡበት በኋላ ነው እየታየ የመጣው። እንግዲህ ብዙውን ጊዜ ጦርነት ሲጀመር ዓላማዎችን ይዞ ነው። ፕሮግራሞች አሉ፣ ዓላማዎች አሉ። እነዚህን ዓላማዎች እስከሚሳኩ ድረስ ጦርነቱ ይቀጥላል። እነዚያን ዓላማዎች በአጭር ጊዜ ውስጥ የሚሳኩባቸው ጊዜዎች አሉ። ያለው በምድር ላይ ያለው ሁኔታ ደግሞ ሊያራዝመው ይችላል። ምሳሌ ለመጥቀስ ያህል በጋዛ የነበረው ጦርነት እስራኤል ሙሉ ኃይሏን ብትጠቀም ያን ያህል ጊዜ የሚፈጅ አልነበረም። ነገር ግን በመሬት ላይ ያለው ሁኔታ ያልኩት ምንድን ነው? እስራኤል የምታነጣጥረው መሳሪያውንና ሽብር ፈጣሪዎችን ነው፣ መሪዎችን። ስለዚህ ብዙውን ጊዜ መሪዎች ከሽብር ፈጣሪው ውስጥ የሌሉ ህፃናትንም ሆነ አረጋውያን ወይም ደግሞ ያልታጠቁ ሲቪሊያን ዜጎችን እንደ ህያው ጋሽ አድርገው ይይዟቸዋል። ስለዚህ
ያን መሳሪያና ያን ሽብር ፈጣሪ ለማውደም የተላከው ኃይል ሌሎች ሰዎች እንዳሉ ሲያይ ይመለሳል፣ ለሌላ ጊዜ ይገፋል ማለት ነው። በዚህ ሁኔታ በአጭር ጊዜ ውስጥ ሊያልቅ የነበረው ለብዙ ጊዜ ሊወስድ ይችላል። አሁንም በኢራንም ያለው ሂደት የዚያው አይነት ነው። በምድር ላይ ያለው ሁኔታ በአንድ ቀን ወይም በሁለት ቀን ሊያልቅ የሚችለውን የፕሮግራም ሁኔታ ሊቀይረው ይችላል። በዚህ ምክንያት ሊራዘም ይችላል። ሆኖም አንድ ነገር ግን የአሁኑ ጦርነት ሲጀመር ግልጽ የነበረው በሰኔ ከነበረው እንደሚራዘም አስቀድመው መሪዎቻችን ተናግረዋል። ለምንድን ነው የተናገሩት? በዛን ጊዜ ሊመቱ የነበረውንን ሁኔታ ያልተጨረሱ ስራዎች ነበሩ። እነሱ አቁሙ በማለት አሜሪካኖች አቁሙ በማለት ተቋረጠ። አሁን ግን እነዚህን ሁሉ ሳይጨረሱ ማቆም አይቻልም። ለምን? ኢራኖች በድርድር መልክ ይፈታል የተባለው ነገር ዋሽተው ስለተገኙና በድርድርም ደግሞ ይቋጫል የሚል በእስራኤል እምነት ስለሌለ ቀጥታ ዓላማውን ለማሳካት ጦርነቱ ይቀጥላል ማለት ነው እና እንደሚቀጥል የታወቀ ነው። እስራኤልም ለዚህ የተዘጋጀችበት ሁኔታ ነው። ምንም የሚያስቸግር ነገር የለውም። ዓላማውንን ፕሮግራሙን በፕሮግራሙና በዓላማው መሰረት ማሳካት አለባት። ክቡር አምባሳደር፣ እርሱ አሁን ሲገልጹ እንደነበረው እስራኤል ሙሉ ለሙሉ አቅሟን ብትጠቀም በጋዛ ያለው ነገር መቋጫው የተቃረበ ይሆን ነበር ብለዋል። በተለይ ንጹሃን ዜጎችን ለመከላከልን በሙሉ አቅም የሚደረጉ የጦርነት ወይም ስምሪቶች ትንሽ ይገቱ ነበር ብለዋል። ግን ደግሞ በተዘዋዋሪ ከፍተኛ ሰብአዊ ቀውስ እንደደረሰ ህፃናት፣ ወጣቶች ወይም ሴቶች፣ አረጋውያን የጥቃት ሰለባ እንደሆኑ ክስ ይቀርባል። ይሄን እናንተም የምታውቁት ነው። በዚህም በኢራንም በኩል ደግሞ ንጹሃን ዜጎችን ያነጣጠሩ ጥቃቶች ተደርገውብናል ብላ ኢራን ትከሳለች። እነዚህን እንዴት ነው የምትቀበሉት? የሚያልቁት እስራኤላውያንስ ከሳሽ የላቸውም? ኢራን አይከሰሱም? ሽብር ፈጣሪዎች አይከሰሱም? ብዙ እስራኤላውያን ንብረታቸውም እየወደመ ከዜጎች ላይ እያነጣጠሩ ብዙ ሙተዋል። ግን ይህ አይደለም ሁኔታው። እስራኤል የምታነጣጥረው በመሳሪያና በሽብር ፈጣሪ መሪዎች ላይ ነው። በዚህ ሁኔታ ላይ ሔዋን ጋሻ አድርገው ስለሚያቀርቧቸው ምናልባት ስህተት ሊሰራ ይችል ይሆናል። ግን እስራኤል ሆነ ብላ ዜጎችን አታነጣጥርም። ከሽብር ፈጣሪ የማይሳተፉ የሽብር ፈጣሪ ያልታጠቁትን እስራኤል አታነጣጥርም። እንዲያውም ቀደም ብዬ እንደጠቀስኩት ቦምብ ጭኖ የሄደው ፓይለት ያልታጠቁ ሲቪሊያን ካሉ ይመለሳል። ይሄ ነው ጦርነቱን ብዙ ጊዜ ሊወስድ የቻለው። እስራኤል የሚከሷት ብዙ ሲቪሊያን ሙተዋል የሚለው ይሄ የፕሮፓጋንዳቸው ሂደት ነው። እስካሁን ድረስ እስራኤል አነጣጥራ የገደለቻቸው የለም። በስተትም ሆነ ሕያው ጋሻ አድርገው በሚያቀርቧቸው በዚህ አይነት ሁኔታ የተጎዱ ዜጎች ይኖራሉ። በዚህም ደግሞ በወቅቱ እስራኤል ያመነችበትን አምናበታለች፣ ያላመነችበትን ደግሞ ራሳቸው በራሳቸው በሽብር ፈጣሪዎች ገለው እስራኤል ነው ገደለቻቸው የሚሉትን ደግሞ በዓለም አቀፍ እየተጣራ ውሸት እየሆነ ነው የታወቀው እና እስራኤል ዓላማዋ ወንበዴዎችን ወይም ሽብር ፈጣሪዎች መሪዎችን ወይም መሳሪያዎችን ማጥፋት ነው። ይሄም ደግሞ የምትገደድበት የህልውና ጉዳይ ነው። ጥቅምት 7 ላይ እኮ ደንበር ጥሰው ገብተው የአገሪቱን ሉዓላዊነት ጥሰው ገብተው ዜጎች ከተኙበት ሲታረዱ ሲቃጠሉ ያን ጊዜ ምነው ዓለም ጸጥ ያለበት ምክንያት? ያን ጊዜ ምነው ሐማስንን የሐማስ ፕሮፓጋንዳና ደጋፊዎች የሚሉት ሌላ ነው። ስለዚህ እስራኤል
የራሷ ዜጎች እያለቁበት አሁንም ቢሆን ኢራን የምትወረውረው መሳሪያ የምትወረውረው ሚሳኤሏ በሆስፒታል አነጣጥራ ትምህርት ቤት አነጣጥራ ዜጎች በሚኖሩበት መኖሪያ ቤቶች በዚህ ምክንያት እስራኤላውያን እየተገደሉ ነው። ነገር ግን የህልውና ጉዳይ ስለሆነ የመኖርና ያለመኖር ጦርነት ስለሆነ ይህን ችግር ሁሉ ተቋቁማ እስራኤል ትቀጥላለች። አሁንም በዓለም ላይ አምባሳደር ይሄ የጸረ ጽዮናዊነት አስተሳሰብ አልበረደም ብላችሁ ታስባላችሁ? አለ በእስራኤል በኩል ያለው ጉዳት አይወጣም፣ በዛ በኩል ያለው ነው የተገለጸ ያለው ስላሉ አሁንም አለ ይሄ አስተሳሰብ ብለው ያስባሉ? ብዙ ጊዜ የምናያቸው ነገሮች በሽብር ፈጣሪዎች የሚዋጉባቸው የተለያዩ መንገዶች አሉ። አንዱ መንገዳቸው ጸረ ሰማዊ ሁኔታ እንዲበዛና ጥላቻ እንዲበዛ ይሄን አንዱ የሚጠቀሙበት የፕሮፓጋንዳቸው ሲስተም ወይም ዘዴያቸው ነው። አንድ ነገር መረዳት ያለብን በአውሮፓ ውስጥ ጸረ ሰማዊነት ተስፋፍቶ በናዚ ጀርመኒ በነ ሂትለር መሪነት 6 ሚሊዮን ሲያልቁ ዓለም ያን ጊዜ የት ነበረ? ስለዚህ አሁን ያነ ሁኔታ ደግሞ ኢራን እንድትደግመው አያስፈልግም። ሐማስ አድርጎታል። መከላከያ ባይኖር ኑሮ የነ ኢራንና የነ ሐማስ የነ ሂዝቦላ ዓላማና ፕሮግራም በጥቅምት 7 እስራኤልን ማጥፋት ነበረ። ነገር ግን እስራኤል እንደ መንግስት እስራኤል ስለተቋቋመች ስላለች በታሪካዋ ቦታዋ ላይ የመከላከያ ኃይል ስላላት እንደ ሂትለር በሂትለር ጊዜ መከላከያ አጥተው የታረዱት 6 ሚሊዮን ሁኔታ ያን ጊዜ መንግስት ቢኖር ኑሮ መከላከያ ኃይል ቢኖር ኑሮ 6 ሚሊዮን አይታረዱም አያልቁም ነበር። ያ ሁኔታ እንደገና ሊደገም አያስፈልግም። ስለዚህ እስራኤል የምትከላከለው ዓለም ጸረ ሰማዊነትም ኖረ አልኖረ ዓለም ቢነቅፍም ባይነቅፍም ቢኮንንም ባይኮንንም ህልውናዋን የሚያስጠብቅ ነገር የሂትለር ታሪክ እንደገና እንዳይደገም ሁሉንም በመቋቋም ለህይወቷ ለህልውናዋ የሚያሰጉትን መሳሪያዎች ታጠፋለች። ጸረ ሰማዊነት አለ። ይሄ ጸረ ሰማዊነትም እያየነው ነው በየቦታው። ይሄም ደግሞ በኢራንና በግብረ አበሮቿ የሚቀናጅና የሚደረግ የፕሮፓጋንዳና የጥላቻ ዘመቻ ነው። ይሄ ግን እስራኤልን አይበግራትም። ሁሉንም በመቋቋም ህልውናዋን ታስጠብቃለች። ያለበለዚያ ግን የ6 ሚሊዮን እጣ የ6 ሚሊዮን አይሁዳውያን እጣ አውሮፓ ላይ መንግስት ባልነበረን ጊዜ መከላከያ ኃይል ባልነበረን ጊዜ ያለቁት የወገኖቻችን እጣ እድል አሁን ላለው ይደርሳል ማለት ነው። ያ እንዳይደርስ ትከላከላለች። የጀመሩ እነሱ ናቸው። እስራኤል የምታደርገው መከላከል ነው። በ2024 ሚሳኤል ረጅም በባሊስቲክ ሚሳኤል እኮ የመታች መጀመሪያ ኢራን ናት፣ እስራኤል አይደለችም። በአሁኑማ ቀደም ብዬ እንደጠቀስኩት እስራኤል በ24 በ28 የካቲት እስራኤል ናት የጀመረችበት ምክንያት አቁስላ የተወችውን በሰኔ 2025 ተውን እንስማማለን በድርድር እናጠፋለን ያሉትን ነገር ውሸት ሆኖ ስለተገኘና ስላታለሉ መሳሪያቸውን በፍጥነት እየሰሩ ስለሆነ ግዴታ ማጥፋት ስላለብን ይሄን ሁኔታ ሳይቀድሙ መቅደም የሚለውን ሂደት በመጠቀም ነው። ከዚህ ከህልውና ስጋት ጎን ለጎን እንግዲህ ክቡር አምባሳደር በሌላ መልኩ ደግሞ የሚነሳው
ቀጥተኛ የህልውና ስጋቱ አለ? እሺ እናንተ እንደምትሉት ወይስ ክልላዊ የበላይነትን የመቀማት ስጋት አለ? ኢራን እንግዲህ እንደሚታየው እስራኤል ላይ ብቻ አይደለም ያነጣጠረችው። አሁን በዙሪያው ያሉ በጣም በርካታ የአረብ ሀገራት ላይ እንዳሉት ወደ ቆጵሮስም ተዳርሳለች። አንዳንድ የአውሮፓ ሀገራትም እንደው ወደ 4500 ኪሎ ሜትር ድረስ ርቀት ላይ የሚገኙት እንደነ እንግሊዝና እንደነ ጀርመን ያሉት ስጋት አለባቸው የሚሉ ጥያቄዎችም የተነሳ ነው ያለውና እናንተ ወይም የእስራኤል ክልላዊ የበላይነቴን እንነጠቃለሁ የሚል ስጋት አላት ከህልውናው በላይ? ምክንያቱም ሲታይ አሁን ኢራን እያዳረሰችው ያለችው ጥቃት በጣም ሰፊ ቦታዎች ላይ ነው እና አንድ ሀገር ላይ ብቻ ያነጣጠረ ሳይሆን አጠቃላይ ቀጠናው ላይ ነው፣ መካከለኛው ምስራቅ ላይ ነውና እሱስ ጎን ለጎን ተያይዞ የሚነሳ ነው። እስራኤል የበላይነት ፈላጊ አይደለችም። እስራኤል የምትፈልገው ህልውናዋን ማስጠበቅ ነው። ምክንያቱም የኢራን መደራጀትና የኢራን በሚሳኤልም ሆነ በተለያየ ኒውክሌር መሳሪያዎች መታጠቅ መጀመሪያ ላይ የምታጠፋው እስራኤልን መሆኑን ራሳቸው በግልጽ የተናገሩት ሁኔታ ነው። መሪዎች የተናገሩት ሁኔታ ነው። የጻፉት ሁኔታ ነው። እንዲሁ ዝም ብሎ በመላምት የሆነ ነገር አይደለም። ስለዚህ እስራኤልን ካጠፉ በኋላ ወደ ሌሎችም ሊሄዱ ይችላሉ። ግን ይሄ ሁኔታ ይሄን ሁሉ እስራኤል አስቀድማ ስትናገር ቆይታለች። ለእስራኤል ብቻ አይደለም ለዓለምም አስጊ ናቸው የሚል ሁኔታ ለአውሮፓም ሆነ ብሎም ለአሜሪካም የሚደርስ ሚሳኤል ለመስራት እየሰራች መሆኑን የእስራኤል መረጃ አረጋግጦ ተናግሯል። አሁን ሲደርስ እያንዳንዳቸው ስጋቱ ሊገባቸው ይችላል። ነገር ግን እስራኤል የመካከለኛው ምስራቅም ሆነ ሌላ የበላይነት ለመያዝ አይደለም፣ ራሷን ለማስጠበቅ የምታደርገው ነው። ደህንነቷን ለማስጠበቅ የምታደርገው ጦርነት ነው። የኢራን አሁን ያለው አገዛዝ የሽብር ፈጣሪ አገዛዝ ስለሆነ ይህ አገዛዝ ከነመሳሪያው መውደም አለበት። ይህ ካልሆነ ግን ለእስራኤል በየጊዜው አስጊ ነው የሚሆነው ማለት ነው። ስለዚህ እስራኤል የምታካሄደው ጦርነት ለዓለምም ሊጠቅም ይችላል። ውጤቱ መጨረሻ ላይ ለዓለምም ሊሆን ጥሩ ውጤት ሊያመጣ ይችላል ብዬ መጀመሪያ የተናገርኩት እዚህ ላይ ነው። አሁን እስራኤል የምትዋጋው የአውሮፓንንም ስጋት የሚሳኤል መሳሪያው የፋብሪካው መውደም የአውሮፓንንም ስጋት ሊያስወግደው ይችላል። የአፍሪካ ቀንድንም ፍርሃት ሊያስወግድ ይችላል ስጋት። ስለዚህ እስራኤል የምታደርገው ጦርነት ከአሜሪካ ጋር አሁን ለዓለም ለወደፊቱ ደህንነትና የኢኮኖሚ እድገት አመቺ ሊሆን ይችላል። ምክንያቱም ጸረ ሰላም ናቸው። ኢራን የምታካሄደው ጸረ ሰላም፣ ጸረ እድገት፣ ጸረ ብልጽግና ነው የምታካሄደው። በየሀገሩ የምታሰራጨው ሽብር ፈጠራን ነው እንጂ እድገትን አይደለም የምታሰራጨው። በሌላ በአፍሪካም ሆነ በእስያም ሆነ የእሷ ኤክስፖርት የምታደርገው ሽብር ፈጠራን ነው፣ ሌላ አይደለም የምታደርገው። ወደ ኋላ እንመለስ። ክቡር አምባሳደር፣ እንግዲህ እስራኤል በመጽሐፍ ቅዱስ በተለይ በብሉይ ኪዳን ላይ ያለችበት ቦታም ከዛም በኋላ እስካሁንም የዘለቀችበት አለ። የኢራንንም ተመልሰን ስናይ በጣም ብዙ ታሪኮች ያሏት እንደ ቀድሞ ባለው ስሟና አጠራሯ ፋርስ ተብላ እዛ ላይ የነበሩ ነገሮችን በመጽሐፍ ቅዱስ እናገኛቸዋለን። በመጽሐፍ አስቴር አለ፣ በትንቢተ ዳንኤል ላይ አለ፣ በሌሎች ምዕራፎች ላይም አሉና አሁን ይሄ ዘመናዊ ዓለም ላይ ስንመጣና ደግሞ እስራኤልም ኢራንም እንደ ሀገር ከቆሙ በኋላ ያለው አስተሳሰብ ቀደም ካለው ዘመን ላይ በተለይ በመጽሐፍ ቅዱስ ላይ ካለው የሚቀዳ ስነ ልቦና አለው ወይ? ሃይማኖታዊ ይዘት አለው ወይ? እንደዚህ አይነት ግጭቶች ወይም የማጥፋትና የመጥፋት የህልውና ስጋቶች እየተፈጠሩ የመጡት ከዛ የተቀዳ ነው ወይ የሚሉ ሀሳቦች በመሃል ሊኖሩ ይችላሉ። እንደሱ አይነት ነገሮች አሉት። ሃይማኖታዊ ይዘት አለው የግንኙነቱ
ብልሽትም ይሁን የጥቃት ሰለባነቱ ስሜት መፈጠር በኢራን በኩልም የማጥፋትና ስጋት ሆኖ የመቀጠል ፍላጎት ከዛ የተቀዳ ይሆን? በማንነት ላይ የተገነባ ነው? እስራኤልስ የምታጠቃው ከዛ የተነሳ ነው? እሱን ነው። ይህ ጦርነት አሁን የሚካሄደው የሃይማኖት ጦርነት አይደለም። ከሃይማኖት ጋር ግንኙነት የለውም። ይህ ጦርነት ቀደም ብዬ እንደጠቀስኩት የህልውና ጦርነት ስለሆነ ፖለቲካዊ ይዘት አለው፣ ወታደራዊ ይዘት አለው። ሃይማኖታዊ ይዘት ግን የለውም። ወደ ታሪክ ከሄድነ በመጽሐፍ ቅዱስ ከሄድነ ብዙውን ጊዜ የሚነሱት እስራኤልን ለማጥፋት የሚነሱ ክፍሎች፣ ግለሰቦች፣ ድርጅቶች፣ መንግስቶች እንደነበሩ ከመጽሐፍ ቅዱስ እናነባለን። እስራኤል ብዙውን ጊዜ በተለያዩ ሀያላን መንግስታት ተይዛ ህዝቦቿም ደግሞ ለስደት በዓለም የተበተኑ ሆነው ቆይተዋል። ስለዚህ ወደ መጽሐፍ ቅዱስ ይሄርን እንደሆን ከናቡከደነጾር ኢየሩሳሌምን ካፈረሰ በኋላ አይሁዳውያን በየሀገሩ ከተበተኑ በኋላ የፋሪስ እና የሜዶን መንግስት ወይም ፐርሺያን አሁን ኢራን የሆነው በዛን ጊዜ እስራኤልን ለማጥፋት ደግሞ ተነሳ ሃማን የተባለ። ያም ደግሞ በእግዚአብሔር ፈቃድ እንግዲህ እስራኤላውያን በዛን ጊዜ ሊተርፉ ሊድኑ ችለዋል። ከዚያ ከተዘጋጀላቸው የመጥፋት ሂደት በተአምር ሊድኑ ችለዋል። እንደ ቄሮስ ያለም ደግሞ ተነስቶ ከስደት እንዲመለሱ ደግሞ ያደረገው አለ። ስለዚህ በዚህ ሂደት ላይ ስንመለከተው እስራኤል በ1948 እንደገና ከጥንታዊ ታሪካዊ ቦታ ላይ እነ ዳዊትና እነ ሰለሞን ከመሰረቷት ከኢየሩሳሌም ተመልሰው ከመቶ በላይ ሀገር የተበተኑት እበትናቸዋለሁ፣ በየሀገሩም እንደገና ሰበስባቸዋለሁ፣ ወደ ገዛ ሀገራችሁ ማመጣቸዋለሁ ብሎ በነቢያት በተጻፈው መሰረት ዛሬ ከመቶ አገር በላይ የሆነ የእስራኤል ልጆች እዚያ በመሰብሰብ የእስራኤል መንግስትን ተቋቁማ ብዙ ጦርነቶች እየተፈራረቁባት ብዙ ሁኔታዎች እያሉ ነው። እስከ 1979 እኮ እንደ ጎርጎሪያን አቆጣጠር ኢራንና የኢራን መንግስትና የእስራኤል መንግስት በጣም ወዳጅ ሀገሮች ነው የነበሩ። እስራኤልን እውቅና ከሰጡት በ1948 አገሮች የመጀመሪያዎች አገሮች ኢራን ናት አንዷ። ስለዚህ አሁን ይሄ ጥላቻ የተመሰረተው የአያቶላ ሆሜኒ አመራርና አገዛዝ በሀገሪቱ ላይ ስልጣን ከያዘ በኋላ ነው። እንግዲህ በሃማን በአርቴክስስ ጊዜ የወጣው ሃማን በእስራኤል ላይ የነበረው በይሁዳውያን ላይ የነበረው ጥላቻ አሁንም በአያቶላ ሆሜኒ ላይ ሆኖ ሊሆን ይችላል። እንደዚያ ብሎ ማየትም ይቻላል። ነገር ግን አሁን ያለው ሁኔታ ስንመለከተው ኢራን የድንበር ግፊት የለም። ብዙ ጊዜ የሚጣሉትና የሚጋጩት በዓለም ላይ ስንመለከተው ድንበር ጎረቤት የሆኑ አገሮች በብዛት መሬትም ለመያዝ ሆነ ገፋሃኝ ሁኔታዎች አሉ። 2000 ኪሎ ሜትር አቋርጦ ማጥፋት አለብን የሚል ጥላቻ ያለው ሁኔታ እንግዲህ ስንመለከተው ኢራን በዚህ ምን ታተርፋለች? ኢኮኖሚዋ አልተወሰደባትም፣ መሬቱ አልተወሰደባትም። ምን ልታተርፍ ነው? እስራኤልን ለማጥፋት ይሄንን የኒውክለር መሳሪያ መስራት አስፈለጋት ወይም እንደ ርዕዮተ ዓለም አድርጋ የወሰደችው። ይሄን እንግዲህ በሃይማኖት አንጻር ሊተረጎም ይችላል፣ ባለው ተጨባጭ ሊተረጎም ይችላል። ግን አንድ ነገር ግልጽ የማደርገው ይሄ አሁን ያለው የህልውና ጦርነት ከሃይማኖት ጋር ግንኙነት የለውም፣ የሃይማኖትም መነሻ አይደለም፣ የህልውና ነው። እስራኤል ከጎረቤት የአረብ ሀገራት ጋር የጀመረችው የአብርሃም ስምምነት ነበርና ከዚህ ጦርነት በኋላ ዕጣ ፈንታ ይኖረዋል? ግንኙነት ውስጥ ደግሞ ይቀጥላል ወይስ ይቋረጣል?
እንግዲህ እስራኤል ሰላም ወዳጅ ሀገር ናት። እጇን ለሰላም የዘረጋች ናት። ለሰላም ለሚመጡባት በሁለት እጇ ተቀብላ ሰላምን ትመሰርታለች። ከእንደ ግብፅ ታሪካዊ መራራ ጠላት ለእስራኤል የለም። ነገር ግን ከ1949 ጦርነት በኋላ ከ1967 የስድስቱ ቀን ጦርነት በኋላ ከ1973 የዩም ኪፖር ጦርነት በኋላ በቃኝ በሰላም ነው እንጂ በጦርነት አይደለም ብለው እነ ግብፅ ምን ሆነ እነ ዮርዳኖስ ጎረቤት ሀገሮች ሰላምን መርጠው በሰላም የተቀመጡ ሀገሮች ናቸው። ስለዚህ እስራኤል ለሰላም የምትፈልግ አገር ስለሆነች ይሄ ታሪካዊ ማስረጃዋ ነው። ሰላም መፈለጓል የያዘችውን መሬት መልሳ ነው የነ ሲናይን መልሳ ነው ከግብፅ ጋር ሰላም የመሰረተችው እና እስራኤል ምንጊዜም ቢሆን ለሰላም እጇን የዘረጋች ናት። ለሰላም የምትሄድ አገር ናት እና ለሰላም ለሚመጡ ወደ ሰላም ሊተር ትችላለች። በመግቢያ ላይ ስጠቅስ እንደነበረው አምባሳደር እንግዲህ በዚህኛው ጦርነት የሚሆን ቀደም ብሎ በጋዛ ካለው ጦርነት ጋር ተያይዞ በእስራኤላውያን ላይ የሚደርስ የጥላቻ ሁኔታዎች ይታያሉ። እነሱም በተለያየ መልኩ የሚገልጿቸው ናቸውና ከጦርነቱ ጋር ተያይዞ የዓለም ክፍሎች ላይ በእስራኤልና በአይሁድ እምነት ተከታዮች ላይ እንግዲህ የሚሰነዘሩ ጥላቻዎች፣ ጥቃቶችም ጨምረዋል። ይህንን አዲስ ስጋት ደግሞ በተለይ ከነባሩ ደግሞ አዲስ ነው ያቆጠቆጠ የመጣውና ለመከላከል የእስራኤል መንግስት ከሌሎች ሀገራት ጋር የሚሰራቸው ስራዎች አሉ። ዜጎቹን ለመጠበቅ ምን ይመስላል? እንግዲህ መንግስት የእስራኤል መንግስት በተለያዩ ግንባሮች ይሄ ጦርነት ሲካሄድ አንዱም ደግሞ የዲፕሎማሲው ግንባር ነው። የዲፕሎማሲው ግንባር አለ፣ የሚዲያው ግንባር አለ። በዚህም ሁኔታ ላይ ይሄን ጸረ ሰማዊም ሆነ ጸረ እስራኤል አቋም ያላቸው አመለካከት ያለው አንዱ የጦርነቱ አካል ሆኖ ፕሮፓጋንዳ በመንዛት በእስራኤላውያንም ሆነ በተለያየ ሀገራት የሚኖሩ በአይሁዳውያን ላይም ጥቃት እንዲደርስ የሚያደርጉ የሽብር ፈጠራ ሂደት አለ። ይሄ ደግሞ ያው እያንዳንዱ አገር በያሉበት እያንዳንዱ አገር ደግሞ ዜጎቹን የመጠበቅና የዜጎቹን ደህንነት የመጠበቅ ኃላፊነት አለበት። ከዚያም አልፎ እስራኤል የሚያስፈልገውን ትብብርና እርዳታ ታደርጋለች። ዜጎቿንም በሃይማኖትም ሆነ በወገንነትም ያሉ ዜጎቿንን ትጠብቃለች። የመጀመሪያው ኃላፊነት ግን በየሀገሩ ያሉበት ያ መንግስት ኃላፊነት አለበት እንበል። ለምሳሌ በአሜሪካ ያሉ በሩሲያም ያሉ በሌላም ሀገር ያሉ አይሁዳውያን የሚኖሩ ከዚያው የሀገሪቱ ዜጋ ናቸው። የሀገሪቱ ዜጋ እንደመሆናቸው መጠን ያ መንግስት ዜጎቹን ይጠብቃል ማለት ነው። በዚህ ሂደት ላይ ነው መንግስት የእስራኤል መንግስት የሚያስፈልገውን እርዳታ ትተባበራለች። በዚህ ሁኔታ ላይ ይሄ ነው ያለው ሁኔታ። ግን ይሄ ጸረ ሰማዊነት እንቅስቃሴ ሽብር ፈጣሪዎች የሚያደርጉት አንዱ የጦርነቱ አካል ነው። ይሄንን ሂደት ደግሞ መቋቋም ግዴታ ነው ማለት ነው። እስራኤል ለኢራን ጥቃቶች የምትሰጠው የአጸፋ እርምጃ ቀጠናውን ወደ ሰፋ ወይም በጣም ወደ ተለጠጠ ወደ ክልላዊ ጦርነት ሊከተው ይችላል የሚል ስጋት አለና የእስራኤል መንግስት ይህ እንዳይሆን ደግሞ ምን ጥንቃቄ ነው እያደረገ ያለው? እንዳይሰፋ ክልላዊ እንዳይሆን። እንደውም አምባሳደር እዚህ ላይ መጀመሪያው ቀን ተኩሱ የተሰማ ጊዜ ወደ ኢራን ብዙ ዓለም አቀፍ ሚዲያዎች ሶስተኛው የዓለም ጦርነት ፈነዳ እያሉ ነበር ሲገልጹ የነበሩትና አሁን ደግሞ ቀጠናው በጣም እየታመሰ ነውና ሙሉ ክልላዊ እንዳይሆን ምንድነው ጥንቃቄ የምታደርገው? እስራኤል በመሰረቱ
የምታነጣጥረው አንድ ሀገር ላይ ነው። ከአንድ ሀገርም ላይ ደግሞ መሳሪያው አስኪ የሆኑ መሳሪያዎችንና መሪዎችን ያን መሳሪያ የሚሰሩትንና በዚያ መሳሪያ ላይ የማዘዝና የመወሰን መብት ያላቸውን በዚያ ላይ ነው የምታነጣጥረው። ያውም ደግሞ በኢራን ክልል ውስጥ ላለ ነው። ወደ ሌላ እንዲሰራጭ አላማም የላትም። ያለው ሁኔታ ግን እስራኤል ይሄንን አላማዋን አነጣጥራ በመታችበት ጊዜ ኢራኖች ግን 12 ሀገሮችን ሳይወዱ በግድ እንዲገቡ አድርገዋቸዋል። ግን እነዚህም ሀገሮች ያው ሚሳኤሉን ተቀብለው ዝም አሉ እንጂ ጦርነቱን በአሁኑ ደረጃ ላይ የሚመሩትና የሚያካሂዱት እስራኤል፣ አሜሪካና ኢራን ናቸው። ሌሎች አገሮች ወቸፈሩ ወይም ደግሞ ኢራን ሆነ ብላ ለማስፋት ወይም ደግሞ እነዚህ ሀገሮችን ስመታ በአሜሪካ ላይ ተጽዕኖ አድርገው ጦርነቱን ያስቆሙታል የሚል ስትራቴጂያ በመንደፍ እነዚያን ሀገሮች በጦርነት በሚሳኤል ይመቷቸዋል። ግን እነዚህም ይሄ ሶስተኛም ጦርነት የሶስተኛ ዓለም ጦርነትም አይደለም፣ አንድ ሀገር ያነጣጠረ ነው። ያም ከሀገሩም ውስጥ ደግሞ ያንን መንግስትንና የመንግስትን መዋቅሮች ያነጣጠረ ነው። ለይቶ የተተለመና የታቀደ ፕሮግራም የሆነ ጦርነት ነው እንጂ ወደ ጦርነቱን ለማስፋት የታቀደ አይደለም። ይሆናልም ብለን አናምንም። እነዚህ የአረብ ሀገራት ጥቃት ሲሰነዘርባቸው እንዳሉት መልሰው ማጥቃት እየሰነዘሩ አይደለም። አቅም በማጣት ላይሆን ይችላል። ሁሉም የየራሱ አቅም አለውና ከእስራኤልም ከአሜሪካ በኩልም በመነጋገር ነው ወይስ በራሳቸው የወሰኑት ነው ጥቃት የምላሽ አጸፋዊ ምላሽ ያልሰጡት? አንደኛ እኔ አላውቅም እውነቱ የት ላይ እንደሆነ፣ ግን ግምት ያለው ሁኔታ ግን እኛ ከዚህ ጦርነት ውስጥ መግባት አንፈልግም፣ ስለዚህ በትዕግስት እንለፈው ብለው ሊያልፉ ይችላሉ። የአቅም ሁኔታ ሊሆን ይችላል፣ አናውቅም። እያንዳንዱ ሀገር የራሱ የሆነ መመሪያ የራሱ የሆነ ስትራቴጂ መወሰንና መቀየስ የእያንዳንዱ ሀገር ውሳኔ ነው። ስለዚህ እኔ ለምን እየተመቱ ሌሎች ዝም እንዳሉ አላውቅም፣ ምክንያቱን ከመገመትና ከማሰብ በስተቀር። ስለዚህ ምናልባት ጦርነቱን ላለማስፋት ፈልገው ሊሆን ይችላል። ምናልባት ከኢራን ጋር የበለጠ ስላልፈለጉ ይሆናል። እንግዲህ ለወደፊት የምናየው ሂደት ይሆናል። ለእስራኤል ግን ይሄ እርምጃ ለመወሰዱ ጠቅሟታል። ምክንያቱም ጦርነቱን የማስፋት አላማ አላት ተብሎ ለሚሰጠው ፍረጃ ወይም ስያሜ እንዳልሆነ ማሳያ የሆናት ነው። በትክክል። ምክንያቱም እስራኤል አነጣጠረችው አንድ አገር ነው። ከአንድ አገርም ውስጥ ቀደም ብዬ እንደጠቀስኩት የተወሰኑ አላማዎችን ነው። የማስፋትም እንዲሰፋም አትፈልግም። ይሄንም ደግሞ ይሰፋል ብላ አታምንም። ነገር ግን አንድ ነገር የሚታመነው ምንድነው? ይህ ያለው ሽብር ፈጣሪ መንግስት የኢራን መንግስት ከጠፋ ከወደመ የሚመካበት መሳሪያ ከወደመ የመዳከም ሁኔታ ከመጣ ምናልባት ለወደፊቱ የኢራን ህዝቦች የራሳቸውን እድል በራሳቸው ይወስኑና ሰላም ፈላጊ መንግስት ሊቋቋም ይችላል። ይህ ከተሳካ ለእስራኤል በአንድ ድንጋይ ሁለት ወፍ እንደሚባለው ማለት ነው። ግን የእስራኤል ዋና ዓላማዋና ፕሮግራሟ አስጊ መሳሪያዎችን ማውደም ነው። በዚህም ዙሪያ ደግሞ የኢራን አመራር ይሄ እስራኤልን ለማጥፋት ርዕዮተ ዓለም አድርጎ የወሰደው አገዛዝ ቢቀየር ደግሞ እጅግ በጣም ጥሩ ነው። እንደገና ከዓመታት በኋላ ጦርነት መመለስ አያስፈልግም ማለት ነው። ይሄ ነው ያለው ሁኔታ።
የቀይ ባህርን ጉዳይ ሲነካኩት ነበር አውቄ ነው ወደ ኋላ ያመጣሁትና የቀይ ባህርና ቀጠናዊ ስጋቶች እንግዲህ የአማጽያን በአካባቢው ላይ መንቀሳቀስ እነዚህ ድጋፍ የሚያገኙት ደግሞ ከነዚህ ከፍተኛ ወታደራዊም የመሳሪያ አቅም ካላቸው ሀገራት መሆኑ ይታወቃል። ኢትዮጵያም የዛ ስጋት አካል ነበረችና በተለይ በዓለም አቀፍ ንግድ ላይ ብቻ ሳይሆን በእስራኤል ደህንነት ላይም ስጋት ሆነው መቆየታቸውን እየጠቀሱ ነበርና እስራኤል የቀይ ባህርን ሰላም ለማስከበርስ አካባቢውን ወይም ቀጠናው ላይ ደግሞ በተለይ ከኢትዮጵያ ጋር ያላት የትብብር እድል ምን ይመስላል? መጀመሪያ ደረጃ ከኢትዮጵያ ጋር ያለው የሁለቱ ሀገሮች ግንኙነት እጅግ በጣም የተጠናከረና ከፍተኛ ደረጃ ላይ የደረሰ ነው። በሁለቱ ሀገሮች መካከል ከፍተኛ የሆነ የመተማመንም ሆነ የወንድማማች የአጋርነት ወዳጅነት ነው ያለው። እስራኤል ከኢትዮጵያ የበለጠ የምታምነውና ወዳጅ የሆነ ሀገር ከአፍሪካ ውስጥ የለም። ኢትዮጵያ ናት ቁርጠኛ ወዳጅ። ስለዚህ ኢትዮጵያ በአፍሪካ ቀንድ ላይ ስትገኝ የቀይ ባህር ደህንነት እና የቀይ ባህር ሰላም መፈጠሩ ለኢትዮጵያም ሆነ ለሌሎችም ሀገሮች የአካባቢው በቀንዱ በዚህ በአፍሪካ ቀንድ ለሚገኙ ሁሉ የሰላምም ሆነ የኢኮኖሚ እድገትን ሊያመጣ ይችላል። ይህ እነዚህ አማጽያን ከጠፉና ከተዳከሙ ከኢሲያ የሚመጣው የንግድ መርከብ በሰላም ካለፈ የእስራኤልም ኢኮኖሚ የዓለም ብሎም የዓለምም ኢኮኖሚ ቢያንስ ከ20% ያላነሰው በቀይ ባህር አድርጎ ነው የሚሄደው የዓለም ኢኮኖሚ። ስለዚህ ይሄን ሁኔታ ሊሆን ይችላል። ግን ለዚህ ሁሉ መርዟ ወይም ደግሞ የሽብር ፈጣሪዎች ራስ ኢራን ናት። ስለዚህ የኢራን መዳከም ያን ሁሉ ሊያመጣ ይችላል። በዚህ ሁኔታ ላይ ደግሞ የቀይ ባህርም ደህንነት ሊከበር ይችላል፣ ሰላምም ሊኖር ይችላል። በዚህም ሁኔታ ደግሞ የኢኮኖሚ እድገትም ሊኖር ይችላል። በተለይ ኢትዮጵያውያን እንግዲህ እስራኤልን እንደ ሁለተኛ ሀገራቸው በሃይማኖትም ደግሞ እንደ አንድ ሀገራቸው የሚቆጥሯት ናትና በዛ ያሉ ከቤተ እስራኤላውያን ውጭ ያሉ ኢትዮጵያውያን በጣም ብዙ ቁጥር አላቸው። ቀድሜ እንዳልኩት እንደ ሀገራቸው እንደ ቤታቸው ነው የሚቆጥሩት። ከዚህ ጦርነት በኋላ ወይም ጦርነቱ ከመጣ በኋላ ግን በቅርብ ቀናት እየተሰማ እንዳለው በዚያ ያሉ ክርስቲያኖችን የማስወጣት ድርጊት ውስጥ እስራኤል እንደገባች ይዘገባል። ይሄ ምን ያህል እውነት ነው? በሁለተኛ መልኩ ጥገኝነት ወይም ተገን ጠያቂዎችን ደግሞ የማስወጣት ዓላማ እንዳላት ጎን ለጎን እየተገለጸ ነውና እነዚህ ሁለቱ እውነተኛ ናቸው ወይ? ይሄስ አካሄድ የግንኙነቶችን በተለይ በዚህ ጋር ጦርነት አለ፣ በዚህ ደግሞ ሰላማዊ የሆኑ የዲፕሎማሲ ግንኙነቶችን የመንካት ሂደት ውስጥ እየገባች አይደለም ወይ እስራኤል የሚለውን እንዲመልሱልኝ ነው። አዎ እንግዲህ የሁለቱ ሀገሮች ቀደም ብዬ እንደጠቀስኩት ነው። በሁለቱ ሀገሮችና በሁለቱ ህዝቦች መካከል ያለው ከ3000 ዓመት በላይ ያሻገረ የወዳጅነት ፍቅር ያለና የተያያዘ ነው። አሁን ያለው ይሄ ሁኔታ ላይ በአገራት ላይ የሚፈጠሩ ሂደቶች አሉ። አንደኛ ሃይማኖትን ያነጣጠረ አይደለም። ክርስቲያኖች ስላልሽ ነው። ክርስቲያኖች ተብሎ ነው ዘገባው የወጣው። ካዩት አምባሳደር ከሃይማኖት ጋር የተያያዘ አይደለም። እስላሞችም ሊኖሩ ይችላሉ፣ የሌላ ሃይማኖትም ተከታይ ሊኖሩ ይችላሉ፣ አይታወቅም። ግን ዋናው ነገር ሃይማኖትን መሰረት ያደረገ አለመሆኑን ግልጽ እንዲሆን ያስፈልጋል። የህጋዊነትን ሁኔታ በህጋዊነትና ህጋዊ አለመሆንን የተመሰረተ ነው። ይህ ሁኔታ ቀደም ሲል በፍርድ ቤት የቆየ ሁኔታ ነው። አሁን የተነሳ ጉዳይ አይደለም። ቀደም ብሎ መቼም በእያንዳንዱ ሀገር ላይ ኢትዮጵያም ውስጥም ቢሆን ከህገ ወጥ ሰዎች እንዲኖሩ
አያስፈልግ በየትኛውም ሀገር። ስለዚህ ከህግ ውጭ ፈቃድ የሌላቸው ሰዎች ጉዳይ ቀደም ሲል ይሄ ጉዳይ ተነስቶ ጉዳዩ ወደ ጠቅላይ ፍርድ ቤት ሄዶ ነበር። ወደ ጠቅላይ ፍርድ ቤት ሄዶ ሲያከራክር ከቆየ በኋላ አሁን እኔም እንደናንተ በሚዲያ ላይ ነው የማየው የከፍተኛው ፍርድ ቤት ክሱን ወይም ደግሞ አቤቱታውን ስላልተቀበለው ከህግ ውጭ የሚኖሩ ሰዎች የዚህ አይነት ሁኔታ ነው እንጂ በኢትዮጵያ በእስራኤል ውስጥ እኮ 7 አብያተ ክርስቲያናትና ገዳማት የሚኖሩባት አገር እስራኤል ናት። በተለያዩ እምነቶች በነፃ ያለምንም ስጋት ሃይማኖታቸውን የሚያካሂዱ እስልምናም ሆነ ክርስትናም ሆነ ሌላም ሃይማኖት በእስራኤል የዲሞክራሲ አገር እንደመሆኗ መጠን መብት ያለው አገር ነው። በህጋዊነት ግን የህግ የበላይነትን በመጠበቅ ጉዳይ ይሄ ሰው ህጋዊ ነው፣ በሀገሪቱ ውስጥ የመኖር መብት አለው የለውም፣ በህጉ መሰረት ነው፣ በቪዛ ነው፣ በፈቃድ ነው፣ ይሄ ሁሉ ሁኔታ ያለው የሀገሪቱ የህግ የማስጠበቅ ሁኔታ ነው ያለው እንጂ ሃይማኖትን መሰረት ያደረገ አይደለም። እሺ፣ ይሄ ከስደተኛ ወይም ተገን ጠያቂው ጋር ሊሆን ይችላል። በሃይማኖት በኩል ግን የተነሳውና የወጡ ዜናዎች ክቡር አምባሳደር መኖሪያ ፈቃድ ያላቸውም ወይም ህጋዊ የሆነ ስርዓት ተከትለው እየኖሩ ያሉ ግን የክርስትና እምነት ተከታዮችን የሚሉ ናቸው የወጡትና የሁለቱ የተያያዙ ስላልሆኑ እንደሱ አይነት በተለይ በዚህ በጦርነት ወቅት ለምን ይሄ ያስፈለገ ነውና እስራኤል ላይ የሚሰነዘሩ ትችቶችንም እያሰፋው መጥቷልና በዚህ በኩል ጦርነት አለ፣ በዚህ በኩል የዲፕሎማሲ ስራ አለና ጫናዎቹን አያበረታውም ወይ? ለምንስ አስፈለገ የሚል ነው ጥያቄ ነበር። እንግዲህ አሁንም ቢሆን ደግማለሁ ክርስቲያኖችን ያነጣጠረ ነው የሚለው ሁኔታ ከእውነት የራቀ ነው። እዚያ ውስጥ ቀደም ብዬም ጠቅሼዋለሁ በእስራኤል ሀገር ውስጥ ብዙ የሌላ ሃይማኖት ተከታዮች ክርስትናም ሆነ ሌላ ሃይማኖትን የሚከተሉ ቦታቸውም ተከብሮ ቅዱስ ቦታዎችም ተከብረው መብታቸውም ተሰጧቸው የሚኖሩባት ነፃ የዲሞክራሲ አገር ናት። በሃይማኖቱ በእምነቱ ይሄ የሚል ነገር ካለ ተጨባጭ ይቅረብ። በህጋዊነት የመኖርና ያለመኖር ሁኔታ ግን የሀገሪቱ የአገር አስተዳደር ያለው ሁኔታ ስለሆነ በዚህ ዙሪያ ላይ ያለ ህጋዊ ነው አይደለም የሚለውን ሁኔታ ነው የሚመለከተው። ለምን አሁን አስፈለገ ለምትዩ ሁኔታ ይሄ ቀደም ሲል የተደረገ ነገር ነው። አሁን አይደለም የተጀመረው። ይሄ ጉዳይ ቀደም ሲል በፍርድ ቤት ተይዞ የቆየ ጉዳይ ነው። ምናልባት አሁን የሆነው ምንድነው? ፍርድ ቤቱ ውሳኔ ላይ እልባት ላይ በጉዳዩ ላይ ስለደረሰ በዜናዎች እንደ አዲስ ሆኖ ተቀረበ እንጂ ክስ ወደ አቤቱታ ወደ ጠቅላይ ፍርድ ቤት ቀርቦ ሲያከራክር የቆየ ጉዳይ ነው። ሰዎች የመኖር ፈቃድ ይሰጣ አይሰጥ ወይስ ከሀገር ይውጡ አይውጡ የሚለው ሁኔታ በፍርድ ቤት የቆየ ጉዳይ ነው እንጂ አሁን በጦርነቱ ምክንያት የሆነ ነገር አይደለም። ይሄ እንግዲህ ለምን አሁን ሆነ ለሚለው እንደተናገርኩት ይሄ የአስተዳደር የሂደት ሁኔታ ነው ያለው ሁኔታ። እሺ፣ እንግዲህ በጣም ለ2 ዓመታት በጦርነት ውስጥ በእንደዚህ አይነት ሂደት ውስጥ ማለፍ ለአንድ ሀገር ከባድ ነው። በኢኮኖሚም በሰው ኃይልም በዲፕሎማሲም የሚያመጣው ጫና የታወቀ ነውና በጋዛ በኩል ያለው ሂደት ስምምነቶች እንደነበሩ እናውቃለን። ተስፋ ሰጪ የሆኑ ነገሮችም ነበሩት። እንደውም ብዙ ሂደቶችም ታልፈዋል በእስራኤል መንግስትም በኩልና አሁን መቋጫው ምንድነው? በዛ በኩል ያለው የመጀመሪያው ጥያቄ ነው። ወደዚህኛው ሳልመጣ በፊት በምን የሚቋጭ ሂደት ውስጥ ነው ያለው? እንዴት እየሆነ ነው ያለው? ይሄኛው ሰፊ ጉዳይ ስለሆነ በዚህ በኩል ያለው በተለይ የኢራን ይሄኛውስ እንዴት ነው እየተቋጨ ያለው?
በጋዛ በኩል ያለው ሁኔታ እንደሚታወቀው ታግተው የነበሩ እስራኤላውያን ተለቀዋል። በህይወትም ያሉ በህይወትም የሌሉ። ከዚያ በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባቀረቡት ሀሳብ መሰረት የፒስ ኮንስል የሚባል ብዙ ሀገሮች ያሉበት የአረብ ሀገራትም ጭምርት ያሉበት ማዕከል ወይም ደግሞ ኮሚቴ አለ የዓለም አቀፍ ፒስ ኮንስል የሚባልና የሰላም ምክር ቤት እና ይሄን የሚመሩት አሜሪካኖች ናቸው በበላይነት። በዚህ ሁኔታ ላይ ነው ያለው። የእስራኤል ግልጽ የሆነ አቋም ነው ያለው። ፌዙ ወይም ደግሞ ደረጃዎች ያሉት አንደኛ ያው የታገቱት እስራኤላውያን እንዲለቀቁ ነው። ያነ ተሳክቷል። ሁለተኛው ደግሞ ሐማስ መሳሪያውን ማስቀመጥ አለበት፣ የሽብር ፈጣሪነቱን መተው አለበት፣ መሳሪያውን ማስቀመጥ አለበት። አዛ የእስራኤል አስጊ እንዳትሆን መሳሪያውም ሆነ ዋሻዎች የተገነቡት ዋሻዎች እነሱ ሁሉ መውደም አለባቸው። አዛ ለእስራኤል አስጊ መሆን የለባትም። ይሄ ነው ያለው ሁኔታ። ከዚያም ራሳቸው በአዛ ውስጥ የወጡ ሽብር ፈጣሪ ያልሆኑ አመራሮች ራሳቸውን በራሳቸው መምራት እንዲችሉ ነው። እነዚህ የእስራኤል ቅድመ ሐሳቦች ናቸው። ይሄንን ሁኔታ አስፈጽማለሁ፣ ይሄን ሁኔታ አደርጋለሁ ብሎ ኃላፊነቱን የያዙት አሜሪካኖች ናቸው። ይሄንም ደግሞ ያው የሰላም ጉባኤ ተቋቁሟል፣ ያካሂደዋል ማለት ነው። እስከዚያ ድረስ እስራኤል መከላከያ ኃይሉ አዛን 53% ብቻ ነው አሁን መከላከያ ኃይሉ ያለ። ሌላውን በተባለው መሰረት ወጥተው በአዛን ግን ጨርሶ ትቶ ለመውጣት እነዚህ ቅድመ ጥያቄዎች መሳካት አለባቸው እስራኤል ያቀረበቻቸው እና በዚህ ሂደት ላይ ነው ያለው። መልሶ የማቋቋም በዛ ያሉ ዜጎችን የማውጣት ወደ ሌላ ቦታ የማስፈር ብዙ ሀሳቦች በዙሪያው ሲነሱ ነበር። እስራኤል እንግዲህ መልሳ ታቋቁማለች አሁን በጋዛ አካባቢ ያለውን ህዝብም ዜጋውንም። ምክንያቱም ድጋፍ እየሰጠች በየቀኑ ብዙ ድጋፎች ሲሄዱ እንደነበር ይታወቃል። ሰብአዊ አገልግሎቶች አልተቋረጡም ነበር። አሁንም በጦርነቱ በዚህ 2 ዓመት ተኩል ላይ እስራኤል ጠላቶቿን እየመገበች ነው የምትዋጋው። ሐማስም የሚገቡት በየቀኑ 600 የጭነት መኪናዎች ምግብ፣ ውሃ፣ መድኃኒት እና ነዳጅ እያያዙ በየቀኑ የሚገቡት ሐማስም ተጠቃሚ ነው አብሮ። ስለዚህ በዚህ እርዳታ እየተጠቀመ እስራኤልን የመዋጋትና የመቋቋምም አቅም ሊሰጠው ችሏል። የሚገባው እርዳታን ኃይልም ሰጦት ይህን ያህል ጊዜ ጦርነቱ ሊራዘም ችሏል። ግን እስራኤል ይሄ ጠፍቷት አይደለም። ከጦርነቱ የማይሳተፉ ሌሎች ንጹህ ዜጎች እንዳይጎዱ በበሽታም ሆነ በራብ በማለት የተወሰደ ሁኔታ ነው። አሁንም ቢሆን ምንም እንኳ የጋዛን የመጨረሻ ሁኔታ የሚወስነው ይሄ አሜሪካ ያቋቋመችው የሰላም ጉባኤ ቢሆንም እርዳታው በአሁኑ ጊዜም ቢሆን በየቀኑ ወደ ጋዛ እየገባ ነው። መጨረሻ ላይ ግን ዜጎችን እንደገና ጋዛንም እንደገና በመስራት በኩል በመቋቋም በኩል ግን የሰላም ጉባኤው ነው የመወሰንም መብት የሚኖረው በአሜሪካ መሪነት። በዓለም አቀፍም በዩናይትድ ኔሽንም የጸደቀ ሁኔታ ነው የዚህ ሁኔታ። ስለዚህ እስራኤል ግን ዜጎችን እስከዚያ ድረስ እንዳይራቡ እንዳይጠሙ የሰብአዊ እርዳታው ዛሬም እየገባ ነው፣ አቁሞ አያውቅም። የተለያዩም የዓለም አቀፍ ድርጅቶችም እዚያ ውስጥ በመግባት
እርዳታም እያከፋፈሉ ናቸው። ለዚህም እስራኤል ተባባሪ ሆና ትረዳለች። በጋዛ በኩል አሁን ጦርነት ቆሟል። በሚተኮሱ የጥይት ድምጾች አሉ እንደ ከዚህ ቀደሙ ባይሆንም እንኳን እንግዲህ አንዳንዴ እስካሁን ያለው ሁኔታ ድሮ እንደነበረው አይደለም። ግን አንዳንዴ ሽብር ፈጣሪ ምንጊዜም ሽብር ፈጣሪ ነው። ስለዚህ አንዳንዴ እያደፈጡ መከላከያ ኃይልን ለመጉዳት የሚወጡ ከዋሻ ተተደበቁበት ወጥተው ጉዳት የሚያደርሱ አሉ በየጊዜው። መከላከያ ኃይሉም አጣፋ እየመለሰ ነው። ከዚህ በቀር አካባቢው ቀጠናው በአሁኑ በተለይ ይሄ የኢራን እና እስራኤል ጦርነት ከተጀመረ ወዲህ በዚህ አካባቢ ያለው ቀጠና ጸጥ ያለ ነው። የሚሰማ ነገር የለም። መከላከያ ኃይሉ ተጠንቅቆ ነው። ለምን? ሽብር ፈጣሪዎች ስለሆኑ ምን ጊዜም ቢሆን ሽብር ፈጣሪዎች አመች ጊዜ ካገኙ አይምሩም። ስለዚህ ጥበቃ ይደረጋል። አንገታቸውን ብቅ ሲያደርጉ መከላከያ ኃይል ይቀድማቸዋል። በዚህ አይነት ሁኔታ ነው እንጂ ያለ እንደ ሊባኖን አይደለም። አሁን ከጦርነቱ የተጨመረ የሂዝባላ ነው። ሂዝባላ ኢራንን ደግፎ በሰሜኑ በኩል ከፈተ። አሁን ሂዝባላን ከሊባኖን ለማጥፋት ከፍተኛ የሆነ ጦርነት እስራኤል እያካሄደች ነው በሊባኖስ። በአዛ ግን አንድያውን ሰላም ሆኗል ማለት ባልችልም የጥይት ድምጾች ግን ለት በለት የሚሰሙበት አይደለም። በሊባኖስ በኩል እንግዲህ ራሱን የቻለ መንግስት አለ። ይሄ ደግሞ አሸባሪ ተብሎ የተፈረጀ ኃይል ደግሞ በዛ አለ። ከሊባኖስ መንግስት በላይ አቅም አውጥቶ ነው አምባሳደር እንደው በደንብ ያውቁታል ቀጠናውንም እዛው አካባቢውንም እና ከመንግስት ኃይል በላይ አቅም አውጥቶ ነው ይሄን ያህል አንድ ሀገር ስጋት ሆኖ የተቀመጠው። እንዴት ነው ሁኔታው? የመንግስትስ ምላሽ፣ የሊባኖስ መንግስት ምላሽስ ምን ይመስላል? እንግዲህ እንደሚታወቀው ሊባኖስ ህጋዊ ደንበር ያላት ከእስራኤል ጋር በዓለም አቀፍ በዩናይትድ ኔሽን እውቅና ያላት መንግስት ናት። በመንግስቷ ውስጥ ግን ሽብር ፈጣሪን ድርጅት አቅፋ ይዛለች። ይሄ ሽብር ፈጣሪ ድርጅት ደግሞ ኃይሉን ያገኘው በኢራን ነው። ስለዚህ ኢራን ታስታጥቃለች በመሳሪያም በኩል በኢኮኖሚም በኩል። የኢራንም ደግሞ ሂዝባላም ደግሞ የፖለቲካዊም ሆነ የወታደራዊ አቅሙን በሊባኖስ ውስጥ ገንብቷል። እስከ ፓርላሜንት አባል ሁሉ አለው። ስለዚህ ይሄ ሽብር ፈጣሪ ድርጅት በኢራን ኃይሉን በማግኘት ሊባኖስን ሃይጃክት አድርጓል ወይም ደግሞ የሊባኖስን ጠልፎ አግቷል። የሊባኖስ መንግስት ደግሞ ደካማነት ስላለው ሊሆን ይችላል። የራሱ የሆነ መከላከያ ኃይል አለው። የራሱ የሆነ እንደ ማንኛውም ሀገር አለው። ግን ያን መከላከያ ኃይል አይጠቀምበትም። የፖለቲካ ድክመትም ሊሆን ይችላል፣ ወታደራዊ ድክመትም ሊሆን ይችላል። የራሳቸውም ደግሞ የእርስ በርስም ደግሞ ጦርነትን ላለማድረግም የራሳቸው አስተሳሰብ ሊሆን ይችላል። ይሄ እነሱ ጉዳይ ነው። ነገር ግን እስራኤል እንደ መንግስት ኃላፊነቱን መውሰድ ያለበት በሊባኖስ ለሚፈጠረው ነገር ሊባኖስ ናት። ምክንያቱም ዳር ደንበሯ በተባበሩት መንግስታት የጸደቀላት ነው። በዚህ ሁኔታ ላይ ከጥቅምት 8 የሐማስን ሽብር ፈጠራ ድርጊት በመተባበር ሂዝባላ በሰሜኑ እስራኤል ላይ ጦርነት ከፈተ። በዛን ጊዜ እስራኤል አጣፋውን ስትመልስ ሊባኖስ እኔ ሂዝባላን ከመሳሪያው መሳሪያ እንዲጥል አደርጋለሁ፣ እኔ እቆጣጠራለሁ በማለት ካሁን በፊት በ2006 በተባበሩት መንግስታት የጸደቀውን ውሳኔ 7011ን ያን አጸድቃለሁ፣ ተግባራዊ አደርጋለሁ፣ ሂዝባላን አስወግዳለሁ፣ የመሳሪያውን እንዲጥል አደርጋለሁ ብለው ተፈራርመው
የተኩስ አቁም ስምምነት ተደርጎ ቆይቶ ነበረ። አሁን ግን ያንን ስምምነት ሊባኖስም ከመሳሪያው አላስፈታችውም። ያን ስምምነትን በመጣስ ኢራንን ድገፋ ጦርነት አሁን ከፈተ። ስለዚህ የሊባኖስ መንግስት አሁንም ቢሆን የሚሉት ምንድነው? ተው አቁሙት፣ ሂዝባላን ከመሳሪያው እናስወግዳለን ነው። አሁንም ቢሆን ይሄን የሚያምናቸው የለም። ማድረግ ይችሉ ነበር ግን አላደረጉም። አሁንስ ለወደፊቱ እንደሚያደርጉ ምንድነው ማስተማመኛው? ስለዚህ የእስራኤል መንግስት የወሰደው እርምጃ ወይም በመውሰድ ላይ ያለው እርምጃ ሐማስን በጋዛ ውስጥ እንደመታ ሁሉ ሂዝባላንም ደግሞ ህልውናውን በሊባኖስ ውስጥ ማጥፋት ነው። ይሄ ነው ያለው ሁኔታ። ሊባኖስ ደግሞ እንደ መንግስት የራሷንን ደህንነት የማታስጠብቅ ከሆነ ደግሞ የሊባኖስም ህዝብ ደግሞ ለሚደርሰው ጉዳት ሁሉ ዋጋ ይከፍላል። ብዙ ነገሮች ሊጠፉ ይችላሉ። ግን ለዚህ ተጠያቂው የሊባኖስ መንግስት ነው፣ እስራኤል አይደለችም። ለድርድርም የሊባኖስ መንግስት እነዚህን ኃይሎች ለማደራደርም ለማስማማትም ለማሸማገል ሞክሮ አቅም አሁን ውድመቶች ይደርሳሉ። እንግዲህ በመንግስት በጀት የሚሰሩ ህንፃዎች ናቸው፣ መንገዶች፣ መሰረተ ልማት ናቸው። በዚህ በሽብር ቡድን ምክንያት ጥቃት እየተሰነዘረ ያለውና ይሄን ጥያቄ አታቀርብም ሊባኖስ? በሰላማዊ መፍታቱ ነገር ሙከራዎች እንዳሉ ሁሉ በድርድር የመፍታትን ጥቃቶች የሚሰነዘሩበት መንገድ እየቀነሱ እንዲሄዱ እንደዚህ አይነት ጥያቄዎች ታቀርባለች? እስራኤል አቅርባ በፊት ከእስራኤል ጋር ይሄ ስምምነት ተደርጎ አቁሞ ነበረ። አሁን ግን እንደገና ሊባኖስ ያንን ነገር ተግባራዊ ባለማድረጓ የተነሳ ችግሩ ምንድነው? እስራኤል አጣፋ በምትመልስበት ጊዜ ሁሉም እናደርጋለን ይቁምልን ነው የሚሉት። ነገር ግን አያቆሙም። ካሁን በፊት የተደረገውን የስምምነት ተግባራዊ ሳያደርጉ ቆይተዋል። አሁንም የሊባኖስ መንግስት ሂዝባላን መሳሪያውን ለማስፈታት እና ሊባኖስ የሚተኩሰውን እንዲያቆም የማድረግ ኃላፊነት እና ስልጣን ያለው የሊባኖስ መንግስት ነው። ግን አያደርጉም። ስለዚህ ሂዝባላን ወይም ሂዝባላን ይፈራሉ ወይም በሂዝባላ ሂደት ይስማማሉ ማለት ነው። ስለዚህ ይሄን አያደርጉም። እስራኤል አማራጭ አጥታ ነው። አሁን የእስራኤል ዜጎች እንቅልፍ አልባ ነው፣ አይተኙም። ሁልጊዜ ስራ አይሰሩም። ትምህርት ቤት የለም። ለምን? እነሱ በሚወረውሩት ሮኬትና ሚሳኤል የእስራኤል ዜጎች ከአደጋ ላይ ናቸው፣ እየሞቱም ናቸው፣ ንብረትም እየወደመ ነው። ስለዚህ እስራኤል እስከ መቼውም ድረስ መታገስ አትችልም። ይሄን ድርጅት ከሊባኖስ ማውደም አለባት። ሊባኖስ አገሯ፣ ንብረቷ፣ ኢንፍራስትራክቸሯ እንዳይጠፋባት እንዳይደመሰስባት ከፈለገች ይሄንን ሽብር ፈጣሪ ከውስጧ ማውጣት አለባት። ካልሆነ ግን ዋጋውን በይበልጥ የሚከፍሉት የሊባኖን ህዝብ ነው የሚሆነው። የእስራኤል ህዝብ እየከፈለ ነው፣ ዋጋውን እየተጎዳ ነው። አንድ ገጽ ብቻ አይደለም መሆን ያለበት። የእስራኤል ህዝቦች ችግር ላይ ከሆኑ የሊባኖስም ህዝብ ችግር ላይ መሆን አለበት። ላኪዎች፣ ጦር ጫሪዎች እነሱ ናቸው የሂዝባላ። እስካሁን ባለው ጦርነት እንግዲህ ከጀመረበት ጊዜ ጀምሮ የተፈጠሩ ጉዳቶች ምን ያህል ናቸው? አምባሳደር መታወቅ ከቻሉ በንብረትም ይሁን በንጹሃን ዜጎች ላይ በእስራኤል በኩል እርሶም እንግዲህ ጥቃቱ የአንድ ወገን ብቻ አይደለም ሰለባው እያሉ ነውና ምን ያህል ናቸው? በእስራኤል በኩል ብዙ ጥቃቶች እየደረሱ ነው። በሂዝባላም በሚላኩት ሚሳኤሎች ከኢራንም በሚመጡ ሚሳኤሎች ሰዎች ስራ ካለመስራትም ብቻ ትምህርት ቤትም ሁሉ ይሄን ሁሉ እንኳን ብንተው በረራም ተቋርጧል፣ ሙሉ ነው በረራ ሁሉ ተቋርጧል። ስለዚህ በምጣኔ ሀብት በኩል
በሰዎች የሞራልና የአእምሮም ችግር የሚደርሰውን ሁሉ እንኳ ትተን በህይወት ላይ እንኳ ሰዎች በየጊዜው ሰዎች ይሞታሉ፣ ይቆስላሉ። ስለዚህ ይሄ ሂደት አለ። እኔ በትክክል ቁጥሩን ይሄን ያህል ሞቷል፣ ይሄን ያህል ቆስሏል የሚለውን አሁን አዲስ መረጃ የለኝም። ነገር ግን በየጊዜው በሚወረወሩ ሚሳኤሎች ፎቆች እየተደመሰሱ፣ መኖሪያ ቤታዎች እየወደሙ፣ ሰዎች እየቆሰሉ ይሄ ሁኔታዎች የሚታይበት ሁኔታ ነው። ታዲያ ይሄ ሁኔታ እስከመቼ? ይሄንን ሁኔታ ተው ተብሎ ስለ ቸሩ እግዚአብሔር ተብሎ በልመና የሚሆን ነገር አይደለም። ተሞክሯል፣ ተለምኗል። ብዙ ጊዜ ያለው ሁኔታ ምንድነው? እስራኤል አጣፋውን በመመለስ በዚህ ሁኔታ ላይ ምናልባት ሊባኖስ ይገባት ይሆናል። እንደ ሀገር እንደ መንግስት ኃላፊነቱን ወስዳ ይህን ሽብር ፈጣሪ ታስወግዳለች። ያለበለዚያ ግን ሽብር ፈጣሪ ሲመታ ሌሎችም ደግሞ ሊመቱ ይችላሉ። የሀገሪቱም ኢኮኖሚም ንብረት ሊወድም ይችላል። የእስራኤል ኢኮኖሚም ሆነ ዜጎቿ እየወደሙ ናቸው። ለዚህ ደግሞ እስራኤል እጇን አጣጥፋ ቁጭ ማለት አትችልም። ኢራንም ቢሆን ምናልባት የሚቀጥሉ ከሆነ በዚህ አይነት ሁኔታ ሂደቱ ለየት ያለ ሊሆን ይችላል። የእስራኤልም አካሃድ ለየት ሊል ይችላል። እስካሁን እንደተናገርኩት የምታነጣጥረው እስራኤል ሊባኖስም ሆነ ኢራንም ሆነ በሽብር ፈጣሪዎችና በመሳሪያዎቻቸው ላይ ነው። እስካሁን ድረስ ህዝብ የሚጠቀምባቸውን ነገሮች አታደርግም። ነገር ግን ሊባኖን ውስጥ ሊባኖን ህዝብ መብራት አልባ እንዲሆን ለማድረግ እስራኤል አያቅታትም። ይሄ ሁሉ ግን ማድረግ አልፈለገችም። ሊባኖስ ግን ማትሰራ ከሆነ ማታውቅ ከሆነ ግን እስራኤል የሷ እስከመቼ ድረስ ህዝባችን ሲሰቃይ ይኖራል? ይሄ ነው ያለው ሁኔታ። ሁላችንም የምንመኘው ይሄ ልብ ኢራንም አገዛዝ ዓላማውና መሳሪያዎች ወድመው የኢራንም አገዛዝ ምናልባት ተዳክሞም ሆነ ተለውጦ በሊባኖስም ያለው የሂዝቦላ ተወግዶ ሰላም የሆነ የጉርብትና ኑሮ ለመኖር ሁላችንም ምኞት ነው። ጎረቤት ናት እንግዲህ ሊባኖስ እንደሚታወቀው ከኢራን ጋር እንኳን ብዙ ሺህ ኪሎ ሜትር ርቀት አለ። እግረኛ ጦር የማስገባት እስካሁን በእግረኛ ጦር ተሞክሯል ከሊባኖስ ጋር። እንግዲህ ካሁን በፊት ቀደም ሲል ነበር፣ አሁንም ቢሆን ተጀምሯል። በተለይ በደንበር አካባቢ ደረጃ ተጀምሯል። ይሄ ቅርብ ላይ ሆነው መኪናዎችን በቀል ይሄ በእንትን በረጅምና በአጭር ተወርዋሪ ሚሳኤሎች ጉዳት ስለሚያደርሱ እነዚህን ሽብር ፈጣሪዎች ለማሸሸት እግረኛ ጦር በደቡብ ሊባኖስ በኩል ገብቷል። ግን እንደ አስፈላጊነቱ ወደ ላይም ሊወጣ ይችላል እስከ ቤሩት ድረስ። ይሄ ሁኔታ ካላረፈ እና ካልታገሱ ሊባኖስም ኃላፊነቱን ካልወሰደች የእግር ጦርም ደግሞ ሊባኖስ ሊገባ ይችላል። በአሁኑ ደረጃ ግን በደቡብ ከእስራኤል ድንበር ቅርብ የሆኑትን ሽብር ፈጣሪዎችን ወደ ላይ ለማሸሸት ሊታኒ የተባለ ወንዝ አለ። እስከዚያ ድረስ ያለው አሁን በእስራኤል ቁጥጥር ነው ያለው። በዚህ ምክንያት ቀነስ ብሏል። ነገር ግን አሁንም ቤሩት ላይ ሆኖ የሚወረውሩት ብዙ ሚሳኤል አለ ቤሩት ውስጥ ዋና ከተማው ላይ ሆኖ። ስለዚህ እዚያም መሄድ ካስፈለገ በግር የእስራኤል መከላከያ ሊገባ ይችላል። ነገር ግን እስራኤል ሊባኖስን አሁንም ቢሆን መከላከያ ኃይል አላት፣ ዳር ደንበሩን መከላከያ ይግባበት በሚል ነው። ስምምነቱም እንደዚያ ነው የነበረ። ግን የሊባኖን መንግስት ስምምነቱን አላደረገም። እስካሁንም ሲያደርግ አናይም።
ይህ ካልሆነ በእግር ጦርም በአየርም በባህርም ሊባኖንን መዋጋት አስፈላጊ ሆኖ ሊገኝ ይችላል ህልውናን ለመጠበቅ ሲባል። እንግዲህ አምባሳደር እንግዲህ አሜሪካ ከእስራኤል ጎን መቆሟ አብራ በዚህ ጦርነት መሳተፏ እንዳለ ሆኖ በሌላ በኩል ደግሜ ስጠቃቀሰው ነበር በቀጥታ ባልገልጸውም ሩሲያና ቻይና ደግሞ ከኢራን ጋር ያላቸውን ቅርበት እያጠናከሩት ነውና ይህንንም እርሶም የሚያውቁት ይመስለኛል። እነዚህ ነገሮች እንግዲህ የዲፕሎማሲ ስራዎችን የሚጠይቁ ናቸው። ሀገራት በዚህ አይነት ሁኔታ ውስጥ ሲሆኑ አጋሮችን ወይም ደግሞ ቀጥተኛ ተሳትፎ ሀገራት እንዳያደርጉ በራሳቸው አቋም እንዲጸኑ የዲፕሎማሲ ስራ ይሰራልና እስራኤል ከነዚህ ሀገራት ጋር የዲፕሎማሲ ስራ እየሰራች ነው። ያው በሀገሯ ላይ ኤምባሲዎቻቸው ይኖራሉ፣ በእነሱም ሀገር ላይ አምባሳደሮቿ ይኖራሉና ግንኙነቶች አሉ። ምን ይመስላል አቋማቸውን? ቀጥለው መዝለቅ ሌላ ጉዳይ ነው፣ ግን ደግሞ መሀል ቤት ሆነው ሂደቶቹን እንዳያፋጥኑት እንዳያባብሱት የማድረግ ነገር ላይ እንግዲህ እስካሁን ባለው ሂደት ላይ ያለው ተጨባጭ ሁኔታ የምናየው ሁለቱም ሀገሮች ከእስራኤል ጋር ዲፕሎማቲክ ግንኙነት ያላቸው ናቸው የጠቀሻቸው ሀገሮች። ስለዚህ በሁለቱም ሀገሮች ላይ ያለው ዝርዝር ውስጥ በየሀገሩ ያሉት አምባሳደሮች ምን እንደሚሰሩና ምን እየተሰራ እንዳለ ዝርዝሩ የለኝም። ይሄ ነው ማለት አልችልም። ሆኖም ግን በአጠቃላይ ስንመለከተው እንደ ወዳጅና ነገሮች በዲፕሎማሲው ደረጃ የነሱን ጥቅም የሚነካ የሚሰራ ነገር የለም። እስራኤል ሩሲያንም አልነካችም፣ ቻይናንም አልነካችም፣ ወይም ሌላ ሀገርም አልነካችም። እስራኤል ህልውናዋን ለመጠበቅ ኢራንን ብቻ ነው። ስለዚህ ለምን ኢራን ተነካች ብሎ የሚነሳ ካለ ቀደም ብለሽ እንደጠቀሽው የሚያነሳ ጥያቄ የሚነሱ ነገሮች ካሉ በዲፕሎማሲው መስመር መግለጫው ማብራሪያው ይሰጣቸዋል። እስካሁን ድረስ እንግዲህ ያለው ሂደት እንደዚያ ነው። ወደ ሌላ ደረጃ ላይ የተደረሰ ነገር የለም። እስራኤልም ይሄን አትገምትም። የሚያስፈልገውንም የሚቀርብላትን ጥያቄ ማብራሪያ እየሰጠች ነው። የሌሎችን ሀገሮችም ጥቅም የመንካትም ፍላጎት የላትም፣ አልነካችም። ለወደፊቱም የሚያስነካ ደረጃ ላይ ይደረሳል ብዬ አላምንም፣ አልገምትም። ነገሮች ሁሉ በዲፕሎማሲው መስመር ውስጥ ሊያልቁ ይችላሉ። ይሄ ለወደፊቱ የምናየው ነው። ነብይ መሆን ያስቸግራል፣ ግን አሁን ያለውን ተጨባጭ ሁኔታ ነው የምንመለከተው። በሁለቱም ሀገሮች ኢራንንም ወዳጅ ቢሆኑ ለእስራኤልም ደግሞ ወዳጅ ናቸው። ስለዚህ ሁሉም ሀገር ደግሞ የራሱን ሚዛን የራሱን አመለካከት እያመዛዘነ የሚሄድ ሀገር መሰለኝ። እሺ እንግዲህ ኢትዮጵያና እስራኤል ግንኙነታቸውን ቀድመን አንስተናል። በተለይ በዚህ በጦርነቱ ጥላ ስርስ ምን ይመስላል? ኢትዮጵያ በመካከለኛው ምስራቅ ሰላም እንዲሰፍን ያላትን አቋም በተደጋጋሚ ገልጻለች። እስራኤልም በዚህ ረገድ ከኢትዮጵያ ምን አይነት ዲፕሎማሲያዊ ድጋፍ ትጠብቃለች? ያው ሰላም እንዲመጣ ሰላም ምኞት እንዳላት ለዚህም ደግሞ ተስፋ እንዳላት ገልጻለች። ግን እንደ መንግስት ከኢትዮጵያ ምንድነው የሚጠበቀው? እስራኤል ምን ትጠብቃለች ከኢትዮጵያ ዲፕሎማሲያዊ ድጋፍ? እንግዲህ አሁን ያለንበት ደረጃ በመሰረቱ ወታደራዊ ሂደት ላይ ነው ያለው። በወታደራዊ ሂደት ላይ ደግሞ ተሳታፊ ሆነው ያሉት አሜሪካና እስራኤል ናቸው። በኢራን ላይ ሌላ ተሳታፊ ሀገር የለም። ስለዚህ እስራኤልም አልጠየቀችም። ለወደፊቱ የዲፕሎማሲ ሂደት ሊኖር ይችላል። ጥያቄም እሱን የዲፕሎማሲ ድጋፉን ነው። እንግዲህ ለወደፊቱ የሚቀርበውን ሁኔታ በተባበሩት መንግስታትም ሆነ በተለያዩ ሌላ በሚቀርቡት ጥያቄዎች ላይ እንደ አንድ ወዳጅ ሀገር የመጠቃቀምና የመደጋገፍ ሁኔታ ይኖራል። ያ ማለት ደግሞ እያንዳንዱ ሀገር
የራሱ የሆነ የመወሰን እና የራሱን አስተሳሰብና አማራጭ ጉዳቱንና ጥቅሙን የማመዛዘን መብትና ግዴታ ያለው እያንዳንዱ ሀገር ነው። በአሁኑ ደረጃ እስራኤል ለኢትዮጵያ ያቀረበችው ጥያቄ የለም። ስለዚህ ያቀረበችው ጥያቄ የለም በዚህ ሂደት ላይ። ለወደፊቱ ግና የሚቀርብ ጥያቄ ካለ ኢትዮጵያ የራሷን ጥቅምና ጉዳት የማመዛዘን መብቷና ስልጣኗ የኢትዮጵያ ነው የሚሆነው። የማጠቃለያ ጥያቄ ጋር ነው የሚሄደው። እርሶ ግን እንደው በመጨረሻ የሚሉትም ካለ እድል ሰጥቶታለሁ። ግን አሁን እንደሚታየው መካከለኛው ምስራቅ እንግዲህ ውጥረት አለው፣ አልፏል፣ እዚህም እኛም ድረስ የደረሰ ነው። የኢኮኖሚው እንደዚህ የሰላማዊ የሆኑ የመርከብ እንቅስቃሴዎች አለመኖር፣ እነዚህ ተያይዘው ሁሉም ሀገር ላይ የሚንጠባጠቡ ችግሮች አሉትና እስራኤል ግን ቀድሞውም በተደጋጋሚ ሲገልጹ ነበር አላማችን ወይም ኢላማችን እነዚህን ወታደራዊ ይዞታዎች ወይም ወታደራዊ አቅሞች ማዳከምና ማጥፋት ነው የህልውና ስጋት የሆኑትን ብለዋልና እንደው በስምምነት የሚቋጭበት ሰላም የሚወርድበት እና ለዜጎቿ ለራሷ ከዛ ደግሞ ለሌሎች ሀገራት ስትል እስራኤል የምትከፍለው ዋጋ የዲፕሎማሲ ዋጋ ይኖር ይሆን ወይ? ሰላም ከዚህ በኋላ በጦርነት ወይም ከጠመንጃ አፈሙዝ ሳይሆን በድርድር ጠረጴዛ ላይ የሚገኝ ይሆናል ወይ የሚል ጥያቄ ይኖራልና እርሱም እንደ ተስፋም የሀገሩንም ሁኔታም እንደሚያቅ ተወካይም ከዛም ደግሞ ፖለቲካውንም በደንብ በቅርበት እንደሚያቅሰው እንዴት አድርጎ ነው ሰላም ሊመጣ የሚችለው በዚህ ቀጠና ተብሎ ይታሰባል? እንግዲህ በመሰረቱ እስራኤል በድርድር ታምናለች። በድርድርምና የምታምን ሀገር መሆኗን ቀደም ብዬ ታሪካዊ ተጨባጭ ሁኔታ ገልጫለሁ። ከነ ግብጽ ጋር ከነ ዮርዳኖስ ጋር የነበረው መራራ ጠላትነት በድርድር ሰላም ተመስርቶ እናያለን። አሁንም ሌሎችም ሀገሮች ደግሞ በአብርሃም አኮርድ በሚለው ሂደት መሰረት ሌሎችም ሀገሮች በጠላትነት እንኳ ባይገመቱም በዲፕሎማሲ ግንኙነት ያልነበራቸው ሀገሮች ሁሉ ዛሬ በዚያ አብርሃም አኮርድ በሚለው ጥላ ውስጥ በመግባት ወዳጅነት አለ። እንደነ የተባበሩት ኤሚሬትን ብንወስድ እንደነ ሞሮኮን የመሰሉ ብንወስድ፣ ስለዚህ ይሄ ሁኔታዎች አለ። ለወደፊቱም ይሆናል ብለን ሌሎችም ሀገሮች ይጨመራሉ ብለን እናምናለን። ስለዚህ አሁን ያለውን ሁኔታ በድርድር ውስጥ ለመቋጨት እስራኤል አንደኛ ዓላማዋን ካሳካች በኋላ ለወደፊቱ ኢራንን ብቻ ብንወስድ ለምሳሌ ኢራን ጋር ቀደም ብዬ እንደጠቀስኩት የሚያገጭ ነገር የድንበር ግፊት የለንም። ያለው ሁኔታ እስራኤልን ለማጥፋት ካላት ፕሮግራምና ርዕዮተ ዓለም ማስወገድ አለባት። አሁን ያለው አመራር ከቀጠለ ኢራን ውስጥ ምናልባት አሁን የሚወድመውን መሳሪያ ከጥቂት ዓመት በኋላ እንደገና ሰርተው እንደገና ደግሞ ጦርነት ሊመጣ ይችላል። ስለዚህ መቋጨት ያለበት ይሄንን ነገር መተው እንዳለባቸው እስራኤል ይሄ ሁኔታ የማይሆን መሆኑን መረጋገጥ እንዳለበት ነው። በመጀመሪያ ደረጃ በአሁኑ ደረጃ ድርድር የሚለው ነገር በጠረጴዛ ላይ አልቀረበም፣ የለም። ምክንያቱም እስራኤል መጀመሪያ እነዚህን አስጊ የሆኑትን መሳሪያዎች ማውደም አለባት። ካላወደመች ድርድር ውስጥ አትቀመጥም። ካሁን በፊት ተታላለች፣ ዋሽተዋል ኢራኖች እናደርጋለን ብለው። አሁን እንደገና የሚታመኑበት ተአምር ሊፈጠር አይችልም፣ ያሁን ያለው ካልተቀየረ በቀር ማለት ነው። ስለዚህ ያለው አማራጭ ምንድነው? መጀመሪያ መሳሪያዎችን ማውደም፣ ያሉትን በየተራራው
በየሰው ሰራሽ ዋሻ የተደበቁትን ባለው መረጃ መሰረት እየፈለጉ እነዚህን መሳሪያዎች ማውደም ከዚያ በኋላ ቁጭ ብሎ ስለወደፊቱ መነጋገር ይቻላል። በአሁኑ ደረጃ ግን የእስራኤል አቋም ዓላማዋን እስከምታሳካ ድረስ ትቀጥላለች። እዚህ ጋር ያው ብዙ ጥያቄዎች አንስቻለሁ፣ ግን ደግሞ እድሉን ልስጦትና ይህንን ፕሮግራም ለሚከታተሉ የአሃዱ ቤተሰቦችን በመላው ዓለም ስለሆነ የሚሰራጨው እንደው መታወቅ አለበት መገንዘብ ይገባል የሚሉትን የሀገሩን አቋምና ሀሳብ ማቅረብ ይችላሉ አምባሳደር? አንደኛ ይህ ጦርነት የሃይማኖት ጦርነት አይደለም። አንዳንድ የሽብር ፈጣሪ ፕሮፓጋንዳዎች የሃይማኖት እንደ ሃይማኖት ጦርነት አድርገው የሚያወናጅቡ ስላሉ ግልጽ እንዲሆን ያስፈልጋል። ይህ ጦርነት እስራኤል የእስራኤልን ደህንነት ለመጠበቅ አስጊ የሆነውን መሳሪያ ለመደምሰስ የታሰበ የሚካሄድ የህልውና ጦርነት ነው፣ የሃይማኖት አይደለም። የእስራኤል 10 ሚሊዮን ዜጎቿ ውስጥ ከ120 የእስልምና ሃይማኖት ተከታይ ናቸው። ስለዚህ የእስልምናን ሃይማኖትም የሚከተሉ የእስራኤል ዜጎች ሆነው በነፃ ሃይማኖታቸውን እያደረጉ ነው። የእስልምና የሃይማኖት ጦርነት አለመሆኑ ደግሞ እነ ኢራን፣ እነ ካታር፣ እነ የተባበሩት ኤሚሬት፣ እነ ሳውዲያ፣ ሌሎችም ሀገሮች ሁሉ በሚሳኤል ሲመቱ እዚህ ላይ የሃይማኖት ጦርነት አለመሆኑ ይሄ ማረጋገጫ ነው። እስራኤል ማንኛውንም ሃይማኖት ታከብራለች፣ የማንኛውንም ሃይማኖት መብት ትጠብቃለች። የሶማሌላንድን እውቅና ስትሰጥ የሶማሌላንድ ህዝብ የአይሁድ ህዝብ ሆኖ አይደለም፣ የእስልምና ተከታዮች ናቸው። ስለዚህ አንዳንድ የሽብር ፈጣሪዎች አፈቀላጤዎች የሚያራቡት ወሬ ትክክል አለመሆኑን ይሄ እንዲገነዘብ እፈልጋለሁ። በሁለተኛ ደረጃ ደግሞ እስራኤል ሰላም ፈላጊ አገር ናት። እጇን ለሰላም የዘረጋች ናት። ህልውናዋን ለሚነኩ ህልውናዋን ለማጥፋት ለሚጥሩ ግን ትቀድማለች። እጇን አጣጥፋ ቁጭ አትልም። ለሰላም ግን ሆኖ ሰላም በአንድነት ከጎረቤቶቿ ጋርም ሆነ በርቀትም ካሉ ጋራ የሰላም ግንኙነት አድርጋ የኢኮኖሚም ሆነ የዲፕሎማሲ የማንኛውንም ግንኙነት ለማጠናከር የምትፈልግ አገር ናት። በዚህ ሂደት ላይ እስራኤል ምንጊዜም ቢሆን ትሄዳለች። ይሄም ደግሞ በተግባር የታየ ሁኔታ ነው። ከሌሎች ሀገራት ጋር ያላት የሰላም ሂደት ይሄ ጦርነት የኢራንን ህዝብ ያነጣጠረ አይደለም። ይሄ ጦርነት የኢራንን ሽብር ፈጣሪ አገዛዝና መሳሪያውን መዋቅሩን ያነጣጠረ ጦርነት ነው እንጂ የኢራን ህዝብ ነገ ማልዳ ከዚህ ሽብር ፈጣሪ መንግስት ነፃ በሚወጡበት ጊዜ ታሪካዊ ወዳጅነት ሊታደስ የሚችል ነገር ነው እና ይሄን ሁኔታ እንግዲህ በመሰረቱ እስራኤል ጠብጫሪ ሆና ሳይሆን ጦር ጠማኝ ሳይሆን ህልውናዋን ለማስጠበቅ ተመታ፣ ተገፍታ፣ ተደፍራ የገባችበት ሂደት ነው። ጀማሪዎች እነሱ ናቸው፣ እስራኤል አይደለችም። ጥቅምት 7 የጀመሩ እነሱ ናቸው። ጥቅምት 2024 የጀመሩ ኢራኖች ናቸው። ሚሳኤል መወርወር ማይዚያ ላይ የጀመሩ እነሱ ናቸው። አሁን እስራኤል አጠፋውን ነው የምትመልሰው። እሺ፣ አመሰግናለሁ ክቡር አምባሳደር ለጊዜው ለሰጡት ሀሳብና አክብሮን ስለተገኙ ከልብ ነው ማመሰግነው። እኔም በጣም አመሰግናለሁ። እንግዲህ እነዚህ ነገሮች ሁሉ አልፈው የሰላም ሂደቶቹን ደግሞ ለመዘከር ድጋሚ እንገናኛለን። ያድርሰን። ውድ ቤተሰቦቻችን አሃዱ መድረክን ነበር ስትከታተሉ የቆያችሁት። እዚህ ስቱዲዮአችን በክብር ተገኝተው ደግሞ ላነሳዋቸው ጥያቄዎች ምላሽ ሲሰጡ የቆዩት
የእስራኤል በኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር አብርሃም ንጉሴ ነበሩ። ስለተከታተላችሁን አብራችሁን ስለነበራችሁ ከልብ እያመሰገንኩኝ አሃዱ መድረክ በዚሁ ተጠናቋል።